ትምህርቱ የለም ብለን ከጀመርን ችግር ውስጥ እንገባለን። ያለ በወልድ ወደ አብ መምጣት መቅረብ የሚባል ነገር የለም ብዬ ከጀመርኩ ኖፕ፣ ይሄ ትክክል አይደለም። የቤተክርስቲያኗ ትምህርትም አይደለም። አዲስ የተደረጉት አካሎች ሌሎች ተቃዋሚዎች ናቸው ከሆነ ኦኬ። ግን ትምህርቱን ግን የለም ብሎ ከተጀመረ ግን ያ መሰለኝ ኮንፊውዥን የፈጠረውና እኔ በዛ ነው የምንረዳው። ዲያቆን ምናልባት መዝሙረ ያሬድ እዚች ጋር ምናልባት ያው ሚስ ሪፕሬዘንት እንዳታደርጋቸው፣ ምክንያቱም ስላላሉ እኔ አላሉማ ያላሉት ነገር ስለሆነ በወልድ ወደ አብ መቅረብ አይቻልም ብለው አላሉ። ቪዲዮን ቃል በቃል እንደው ብትሰማው በጣም ደስ ይለኛል። ያሉት ምንድን ነው የሚለውን እንደው ደግመህ ብትከፍተው ደስ ይለኛል። ያሬድ እሺ፣ ልክፈተው፣ ችግር የለውም። ሚክሻ ላይ ብንተቻቸው መልካም ነው ብዬ አስባለሁ። ቆይ እሺ፣ ያው እንዴ ልክፈተው። መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ የባህሪ አምላክነት አልተዋጠላችሁም። ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። ወደ ወልድ እሺ፣ ይኸውልህ ሚኪ፣ ወልድ ራሱ መዳረሻ ነው እንጂ በወልድ በኩል ወደ አብ አንሄድም። በወልድ በኩል ወደ አብ አንሄድም የሚባል ትምህርት የለም በቤተክርስቲያን። በወልድማ ወደ አብ እንሄዳለን፣ በወልድማ ከአብ ጋር እንታረቃለን፣ ወደ አብ እንቀርባለን። ይሄ የቤተክርስቲያኗ ትምህርት እኮ ነው። ወደ አባቱ አቀረበን ይላል መጽሐፍ ቅዱሱ። ኪዳናችን የሚላል ውዳሴ ማርያማችንም እኮ ይላል፣ ቅዳሴያችን የሚላል ባይዘወይ ወደ አባቱ አቀረበን እኮ ይላል። በጸሎታችን ሁሉ ጸሎት አለ። ስለዚህ ማለት ያለብን ምንድን ነው? አዎ ኢየሱስ ክርስቶስ ከአብ ወደ አባቱ አቅርቦናል። ደግሞ ከአባቱ ጋር ብቻም አይደለም፣ ከራሱ ጋርም ደግሞ አስታርቆናል፣ ከመንፈስ ቅዱስ ጋርም አስታርቆናል። ወደ አባቱ አቅርቦናል የሚለው ትምህርት የቤተክርስቲያን ትምህርት ነው። ይሄ ራሱ ከመነሻው ወደ አባቱ አቀረበን አይባልም። እሱ መዳረሻ ነው የሚለው ወደ አባቱ አቀረበን የሚለው አይባልም የሚለው ነገር ትክክል አይደለም። አዎ መዳረሻችን ነው ክርስቶስ። ምክንያቱም ከአብም ከወልድም ከመንፈስ ቅዱስ ጋር ስለሆነ የምንኖረው በይቅርታ የምናገኘው ጸጋን የምናገኘው ከአብም ከወልድም ከመንፈስ ቅዱስ ስለሆነ። ግን በወልድ ወደ አብ እንቀርባለን። አሁን እንቀርባለን። በጣም ይቅርታ አድርጉልኝና በጣም እሺ። ብስ መዝሙር ሰላም ነው። ብስ እንዴት ነው? ወደ አብ አንቀር። ደህና ነኝ እኔ አባ እግዚአብሔር ይመስገን። ድምጼ ተመልሷል ሚኪ? አዎ ተመልሳለሁ። ተመልሷል። በጣም ጥሩ መዝሙርዬ። ኢየሱስ ክርስቶስ ይሄ ወንድማችን ሲናገር ወልድ መዳረሻ ነው ብሎ ነው የነገረን አይደለ? ወልድ መዳረሻ ነው ብሎ ሲነግረን ወልድ መነሻ ነው ከሚሉ ሰዎች ተነስቶ ነው። ከኔ የተቋረጠው ሚኪ። እሺ እንደዚህ ላድርግ። እኔ ጋ ነው ስልክ እየገባብኝ ነው። አንዴ ስልኩን ላቋርጥ። መዝሙርዬ ቀጥሉ እናንተ። ስልኩን ላስተናግድ። እሺ አይሉኝም። ኦኬ በቃ ችግር የለም። አሁን ተመልሻለሁ መሰለኝ። ኔትወርክ ትንሽ እያስቸገረኝ ነበር። አይ ቲንክ ዲያቆን ስቴትመንት ልጆቹ እኔ አሁን ቅድም አኬ እንዳደረግነው ሙሉውን ቪዲዮ እንደማየት ሁሉ ጥሩ ነገር ነው ሁሉ እንዳደረግነው ሁሉ የእነዚህን ልጆችም አሁን ወልድ ራሱን መዳረሻነቱን ሳያምኑ ለምሳሌ አብን አሳየንና ይበቃናል ሲሉት እኔን ያየ አብን አየ በማለት እኔን ሳታምኑ አብን ማመን አትችሉም ወደ ማለት እንትን ብለዋቸዋል። እና ልጆቹም እያሉ ያሉት ምንድነው ወልድ መዳረሻነቱን ሳያምኑ አብ ላይ መድረስ የለም የሚል እንትን ነው አረዳር ነው እኔ የምወስደው በእንትን ደረጃ። አሁን ምንድነው በአይተውት ከሆነ በዚህ በሞናርኪያኒዝም ውግዘት ውስጥ ይሄ አንድ አምላክ የሚለው ነገር ላይ ስቲክ አድርገው ሶስትነቱን የመካድ መንፍቅና ይዘው የተወገዙ አሉ። እንዲሁም ደግሞ ሶስት አካላት አንድ ባህሪ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚሉ አሉ። እና እነዚህ ልጆች በብዙ ቪዲዮዎቻቸው ቢያዩዋቸው አብዝተው የሚተቹት ምንድነው እነ ኦሪገንን ነው የሚተቹት። ምክንያቱም ኦሪገን በትምህርቱ አይተውት ከሆነ ዘሰን ኦፍ ጋር ነው እንጂ ጋድ ዘሰን አይልም። ኦሪገን በትምህርቱ ማለት ዘሰን ኦፍ ጋር ነው የሚለው ኢየሱስን
የእግዚአብሔር ልጅ ነው እንጂ እግዚአብሔር ወልድ አይለው እና እንግሊዘኛው ዲያቆን እንግሊዘኛው ባይ ዘ ዌይ ሰው ለዚህ ነው ወደ ግዕዙ የምንመጣው። እንግሊዘኛው ዳማች ሪች አይደለም ትርጉም ላይ ስንመጣ ሰው ሰን ኦፍ ጋድም ቱ ቢ ኦነስት አንድ ነው። አሁን ሲባል በእንግሊዘኛው እንዲሁም ጋድ ዘሰን እግዚአብሔር ወልድን ምን ብለው ነው እነሱ የሚረዱት? ጋድ ዘሰን ብለው ነው። ጋድ ዘሰን ማለት ነው እግዚአብሔር ወልድ ማለት ነው። ኦኬ ጋድ ዘ ፋዘር ከተባለስ እግዚአብሔር አብ። እኛ ምን እንደምነው ማለት ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምነው ማለት ነው። ደግሞ የእግዚአብሔር ልጅ ደግሞ የሚለውን ወልደ እግዚአብሔር ደግሞ የሚለውን ደግሞ ዘሰን ኦፍ ጋድ ይሉታል። ዘሰን ኦፍ ጋድ ብለው እግዚአብሔር ወልድ ነው። አርጌንስ ምንድን ነው የሚለው? ኢየሱስ ክርስቶስ ሚኪ ሐሳብ እየነጠቀው እኮ ነው። የቅኔ ተማሪ ነው የሚመስለው። ምንም ሐሳብ አይታገዝም። እንደዚህ ያድርግ። እኔ ጋር በጣም ሌሊት ነው ባይዘው እና እኔ አሁን የገባው ትልቁን ፐርፐስ ምን ነበረ ሚኪዬ? ፕሮቴስታንቶቹ በጣም ድራማ እየሰሩ ስለሆነ አንዳንዴ ልነቃ ይገባል ብዬ ነው። በትክክል በደንብ ያሳዩልን ማለት ያኬን ሐሳብ ቆርጠው አሲፍ የቅዱሳን ምልጃ አያስፈልግም እንዳላርገው ነው እነሱ እየሰሩ የነበረው እና ከሱ የተነሳ ስለሆነ ትልቁ ነገር አሁን እሱን ክሊር ካረግን ከተስማማን ጴንጤዎቹ ሆን ብለው የአኬን ሐሳብ ቆርጠው እንዳቀረቡ እሱን ካየን የልጆቹን ሐሳብ ደግሞ እስቲ በደንብ ልስማው። ልክ አሁን ሙሉ እንዳየ ነው ልስማውና እኔ እየመጣው ዲስከስ እናደርጋለን በደስታ ምንም ችግር የለውም። ቆንጆ ሐሳብ እግዚአብሔር ይስጥልን። አሜን። ግን ብፁ ይመለስና ብፁም እንትን ይበል። ቅድም ሰሙም ሊናገር ነበር። አንድ ጥያቄ ካለው አጠር አድርገን ጥያቄ እናቀርባለን። ምንም ችግር የለውም። በዚህ አጋጣሚ ያሬድዬ የሆነ ደቂቃ አስቀምጥላቸውና በዛ 10 ደቂቃ ይታገሱናል። በ10 ደቂቃ ውስጥ ሀሳባቸውን ከጨረሱ እሺ ችግር የለውም። እሺ ይሰማል ድምጼ? ጨነቀኝ እኮ እንዳታስብ። ይሰማል። ብዙ አንተን ነው የምንጠብቀው። ቀጥል። መዝሙሬ በጣም ስለደከመው አንድ አፍታ ጥያቄ ይመልስና የቤቱ ፖስት ላይ ያለ ተው ትላለህ። ብዙ እንትን ካልክ መተሃል። ጥያቄህን አቅርብለትና ያሬዶ ካሌለህ ግን እድሉን አልተጠቀምክበትም። ምንም ልንረዳህ አንችልም። በቃ ምንም ልንረዳህ። እሺ ሰሙ ጥያቄህን አቅርብ። ጥያቄ ካለክ እዚህ ጋር ኦኬ። ጥያቄ የኔ ጀስት ኦልሞስት መዝሙር ያሬድ አግሪ አድርገናል። ያው እኛም ስናነሳ የነበረውን ሐሳብ ሲያነሳም ስለነበረ እኛ እንደውም ሙሉ በሙሉ አይደለም ጥቅሷ ላይ ብቻ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለ ምዕራፍ 14 ቁጥር 6 ላይ ያለው እንትን ነበረ። ሌላው ላይ ምንም እንትን ችግር አለው ብለን እኛም እንትን አላለም። ይሄን አክሰፕት እናደርገዋለን። ግን እዚህ ጋር ባይጠቀስ ነው የሚለውን እሱን ስናብራራው የነበረው ለምልጃ አይጠቀስም ነው። እዛ ጋር ባያነሳው ነው ጀስት እንትን ያለ ቅድም ስናነሳው የነበረው ይሄንን ነው። ሌላኛው ነገር ደግሞ እኔ አንድ ጥያቄ የማነሳልህ ዲያቆን እነዚህ ልጆች የቤተክርስቲያን ገንዘብ ማድረግ አይቻልም ወይ? ምክንያቱም ዩቲዩብ ላይ በአጠቃላይ መናፍቅ የሚል ታይትል ተሰጥቶ ተለጥፎባቸዋል። ገና ልጆች ናቸው። ሰንበት ትምህርት ቤት ላይ እያገለገሉ ያሉ ቤተክርስቲያን እያገለገሉ ያሉ ልጆች ናቸው። በድቁና የሚያገለግሉ ድቁና ያላቸው ነው ክህነት ያላቸው ልጆች ናቸው እና ላይቭ ላይ ያየ እኔ አሁን ብዙዎቹን አንዳንድ ጊዜ ዩቲዩብ ላይ ቼክ አደርጋቸዋለሁ። ግን አሁን የነዚህ ልጆች ሂሳቸው አልበዛም ወይ? በጣም እኔ ብሆን የምሬን ነው። እኔ ጀስት ደርሶብኝም ስለማቅ ልጆቹ እንዴት ነው ቶለሬት የሚያደርጉት ነው። በጣም በስቷል። መናፍቅ ቃል በቃል እየተባሉ ደንቆሮ መሀይሞች እየተባሉ እኚህ ምንም አያውቁም ባይመጡ ይሻላል ይጥፉ እንደዚህ አይነት ነገር ነው ያለው እና እንዴት ነው አሁን እኛ ኦርቶዶክሶች ነን ልጆቹን እንዴት ነው ገንዘብ ማድረግ የምንችለው? አሁን ልጆቹን እንዲህ ብለን አሸማቀን ከሚዲያ ከምናጠፋ እንዴት ገንዘብ እናርጋቸው? እዚህ ላይ ሐሳብ ብትሰጥና ልጆቹን ማቅረብ ብንችል እንደኛ ወንድሞቻችን አድርገን። ኦኬ
እሺ ሰሙዬ በጣም ጥሩ ሀሳብ። እንግዲህ ኦነስት ሆኜ ነው የማወራው። ያው ታውቁኛላችሁ፣ ግልጽ ነው የምናገረው ወንድሞቼ ስለሆናችሁ። ከራስ ይጀመራል። እንግዲህ ከራስ መጀመር አለብን። ከራስ ይጀመረ ማለት ነው። በዚህ ሁላችንም አንዳችንን መናፍቅ ነህ፣ እንዲህ ነህ እያልን እኔም አንተም ሰሙ ሁላችንም በዚህ ፌል አድርገናል። ሰው እንስተካከል ቶሎ ብለን እገሌ እንዲህ ነው ያው ታውቁታላችሁ። በቃ ሚዲያ ላይ ሁላችን ስለምንተዋወቅ አይ ቲንክ ከራስ ይጀምራል። ሰሙ ከራስ መጀመር አለብን መስተካከሉ። እኔ ከራሴ መጀመር አለብኝ። ገንዘብ ማድረግ ከፈለግን እነዚህ ልጆች ብቻም አይደለም ማንንም ሰው ወደፊት ገንዘብ ማድረግ ከፈለግን መጀመሪያ እርምት ከራስ ይጀምራል ብዬ አምናለሁ። እኔ ታርሜ ነው ከዛ በኋላ ሌሎቹን ሊያዳምጡኝ የሚችሉት። አሁን ችግሩ ምን እየሆነ መሰለ ሰሙዬ፣ መካሪም ነን ደግሞ አጥፊም ነን እና ስንመክር ማንም አያዳምጠን። ምክንያቱም ኦልሬዲ የምንታወቀው በተሳዳቢነታችን በክፉ ነገሮቻችን ስለምንታወቅ በኋላ ላይ ልምከር ብትል የሚያዳምጠ የለም። አንተ ማነት ትባላለህ። እና የመጀመሪያውን መፍትሄ ብዬ የማስበው ሁላችንም እንደ ክርስቲያን እኔም ሚኪም እዚህ ቤት ያላችሁ የምታዳምጡንም ሁላችንም መስተካከል አለብን። በቃ መታረም አለብን። ጥበበኞች፣ ትዕግስተኞች፣ ትህትና የተሞላን ፍቅር የተሞላን አስተዋይ፣ ብዙ ቶሎ ከመናገር የዘገየን ማዳመጥ ማስተዋል፣ አትሊስት 3 4 5 ደቂቃ ወስደን ነገር ከመናገር በፊት ሪያክት ከማድረግ በፊት በደንብ ማብሰልሰል ማየት፣ የተቆራረጡ ነገሮችን አይቶ ቶሎ ሪያክት ከማድረግ ሙሉ ሀሳቦችን ማየት፣ በቃ ሚዲያ ለወጥቶ ከመሳደብ ገሌን አንተ እንዲና ከማለት ከራስ መታረም ቢቻል ጥሩ ነው። ይሄ የመጀመሪያው መፍትሄ ነው ብዬ አስባለሁ። ሁለተኛው እነዚህን ወንድሞች ሚሻል ኢትዮጵያ ያላችሁ ካላችሁ ብትቀርቧቸው። እንኳን ለእነዚህ ወንድሞች አይደለም ለፕሮቴስታንቱ ወንጌል እያደረስን አይደል እንዴ? ከሙስሊሞቹ ጋር እንደዛ እየታዘተብን እንዲድኑ እንፈልጋለን እንዴ? ስለዚህ እነዚህ ልጆችም የትምህርት ስህተት ካለም በፍቅር ይዞ ማረም፣ እኔም የትምህርት ስህተት ካለብኝ በፍቅር አርሙኝ። አሁን ችግሩ እኔ ስህተት ሳገኝ የማርምበት መልኩ ስድብ የተሞላው ከሆነ ነገ ሰሙ እኔ ሊያዳምጠኝ ነው እንዳያዳምጠኝ። ስለዚህ ልጆቹን የምታገኟቸው ሰዎች ካላችሁ ቀረብ ብሎ ወደ ቤተክርስቲያን አምጥቶ ከሊቃውንቱ ጋር አገናኝቶ አሁን የሚዲያ ጉዳዩንና ሁላችንም በስልክ መብት ስላለን ስልካችን ላይ እና ዩቲዩብ ላይ እንደፈለግን እናወራለን። ቤተክርስቲያን ይወክል አይወክል እንግዲህ ምንም ነገር እንትን አይዲያው ከቅናት ነው ከፍቅር ነው ይገባኛል። ስለዚህ ሰሙ የኔ ሁለት ነው በቃ መፍትሄው ባጭሩ። የመጀመሪያው እኔ አንተ ሁላችንም ከዛሬ ጀምሮ እንስተካከል፣ አንደበታችን ይታረም ይገራ፣ የቃሉ ተናጋሪዎች አይነት ህይወት ይኑረን፣ የአባቶቻችን አይነት ህይወት ይኑረን። የመጀመሪያው። ሁለተኛ ደግሞ እነዚህ ልጆች ኢትዮጵያ ያላችሁ ሰዎች ያዟቸው፣ ቅረቧቸው፣ በፍቅር ቅረቧቸውና ወደ አባቶች ወደ ሊቃውንቱ አምታችሁ በመነጋገር በመተራረም እነዚህ ልጆች ገንዘብ ማድረጉ በጣም በጣም መልካም ነው ብዬ አምናለሁ። እነሱን ብቻ አይደለም ሙስሊሞቹንም ፕሮቴስታንቶችንም ሁሉ ወደ ቤተክርስቲያን የመጨመር የማጽናት ያሉትንም የወጡትንም የመጨመር ግዴታ አለብን። ሰሙዬ እግዚአብሔር ደግሞ ይርዳን። የአባቶቻችን አምላክ ጸሎታቸው ይጠብቀን ይርዳን። ዲያቆኒ እግዚአብሔር ይስጥልን። ይሰማል አለው? አዎ። እሺ ዲያቆን እግዚአብሔር ይስጥልን። እኔ ልጆቹን በውስጥ ለማውራት እየሞከርኩ ነበረ። አይ ቲንክ አገልግሎት ቢዚ ናቸው መሰል። የሆነ ማለት አንዴ ብቻ ነው የመለሱልኝ። ማለት አድራሻዎትን ያሳውቁን የሚል መልእክት ጽፈውልኝ ነበረ። ደብራቸው ምን የታወቀ ነው? ሰንበት ትምህርት ቤት ሆሳና እንደሆኑ። አይ ቆይ እዚህ ብዙ አይናገሩት፣ ችግር የለውም። ሰንበት ቤታቸውና ደብራቸው ከታወቀ እዛው ሄዳችሁ። የሰንበት ትምህርት ቤቱ አንድ አገልግሎት ክፍል ናቸው። ሰንበት ትምህርት ቤቱ ብዙ ነገሮችን ያገለግላል። እዛ ውስጥ አንዱ የትምህርት ክፍል ወይም የሚዲያ ክፍል መሰሉኝ እነሱ እና የተጣበበ ጊዜ እንዳላቸው ነው የተረዳሁት። ምክንያቱም ለመመለስ ብዙ ጊዜ ወስዶባቸዋል። ከዛ ከመለሱልኝ በኋላ መልሼ ስጽፍላቸው እስካሁን አላዩትም መልእክቴ፣ ወይ ብዙ መልእክት ይደርሳቸዋል አሊያም የተጣበበ አገልግሎት ይሆንላቸው እና በአካል ሂዶ ለማግኘትም ሞክራለሁ በተቻለ መጠን ማለት ነው። ደብራቸው ሄዶ የደብሩንም አስተዳዳሪ እኮ አግኝቶ እኮ ምክንያቱም ብዙ ነገር እነሱን ገንዘብ ማድረጉ ይጠቅማል እና ኢቭን ከዚህ የተሻለ ነገር ደግሞ ሜቢ ስተትም የተናገሩት
አንዳንድ ነገሮችም ቅድም እንዳልኩት ነው አባቶቻችንም መምህራኖቻችን በሰጡበት ጉዳይ ስላለ ከፍቅርና ከእንትን አንጻር አንዳንድ የምንናገረው ነገር ኦርቶዶክሳዊ ልኬት ውስጥ ሲገባ ውሃ ልክ ውስጥ ሲገባ ፊት ሊያደርግ ይችላል እና ቀረብ ብሎ ሁላችንም እንደዚህ አይነት ነገር እንሰራለን፣ ባይዘወይ እንወድቃለን። ስለዚህ ቀረብ እያልን በፍቅር ገንዘብ እናደርጋቸው። እኔ እንዲሁም ስልካቸውን ካለ ስጡኝና በውስጥ ጻፉልኝና እኔም ቢሆን እሞክራለሁ። ከውጭ ሲደወል ከየት ነው ደግሞ ብለው እንዲያነሱት ማለት ነው። የትረስት ኢሹ ያው እንዳለ ያውቃሉ። ማን ሊደውል እንደሚችል ደውሎ የሚሳደብ ይኖራል። ደውሎ እንደዛ ስላለ ትረስት ኢሹ ላይ ያለባቸው ይመስላል እና አይ ቲንክ ደብሩ የሚታወቅ ደብር ይመስለኛል ብዙ እና እስቲ በአካል እንትን ለማለት በደብር ሄዳችሁ አግኟቸው። አሁን ከባድ ነው ሚኪ። በሚገርም ነገር የሆነ ልጅ ይኸውልህ ዲያቆን ነኝ ብሎ ባለፈው ትዝ ይልሃል እኔ ቤት ዲያቆን ነኝ ብሎ የመጣ ልጅ አይደው ብዙ አይታችሁት ይሆናል። እንዲያውም እስቲ ምስባክ ወልልኝ ብሎኝ አረን ያልችልም ብየው በቃ ሰድቦኝ አንተን ብሎ ዲያቆን ብሎኝ ምናምን እና ሙስሊሞቹ ጋር ነው የሚውለው እና ዲያቆን ዮሐንስ ነኝ ብሎ የመጣ ልጅ ትዝ ይላችኋል። ሙስሊም ሆኖ ተማይቶ እንደገና ጠምጥሞ ምን ብሎ አስተማሪ ነኝ ብሎ ዲያቆን ነኝ ብሎ አሁን ሚዲያ ላይ የለም ታውቃላችሁ አይደል? አሁን ለጅም ጊዜ መጥቶ አጋለጡት ሙስሊሞቹ። ለምንድን ነው ወደ ክርስትና የተመለስከው ብለው አጋለጡት እርሶ እንትን ካሉት በኋላ። ከዛ በኋላ ከልጁ ጋር በተገናኘ በቃ ያው ብቻ ከሚዲያ የጠፋበት ምክንያት ግልጽ ይሆንላችሁ ማለት ነው። እና አሁን ላይ ማንም ሰው በጣም ከባድ ነው። አሁን በጣም ቤተክርስቲያን ላይ ተሐድሶቹ እንቅስቃሴያቸውን ታውቃላችሁ። ፕሮቴስታንቱ አልብሶ የሚያስገባቸው አሉ። በጣም ብዙ ፈተና ነው ያለው እና ትረስት ኢሹ ቢኖርም አልፈርድባቸውም። ግን በቃ አንዳችን እየጠበቅን እያስተማርን አንዱን ጉለት እየሞላ ቤታችንን መጠበቅ ነው እንጂ ብዙ ተኩላዎች ተበትነዋል። እንግዲህ እግዚአብሔር ደግሞ ክርስቶስ በደሙ ያጃትን ቤተክርስቲያን ይጠብቃታል። እኛም ግን ድርሻ ኃላፊነት አለብን ብዬ አምናለሁ። ካገኟቸው ግን ይህንም አገናኙኝና በተለይ ከነ ሊቀ ሊቃውንት ስማየ ከሆነ ስሙር አላምረው ጋር ላገናኛቸው እፈልጋለሁ። በደንብ ከጉባኤ ቤት መምህራኑ ጋርም ማለት ነው። መልካም ልጆቹም ራሱ የሚያውቋቸው ይመስለኛል። ግን በቃ ሌላውን እንትን እንላለን። ዲያቆን አይሻል እሱም ተቃለ ያለ ለቶሚ ድል የፈለጉ ነው። ሌሎችም ለዛ ነው ዲያቆን ሰኒዬ ይቅር በለኝ በማልቅ ግብታ ልክ ነህ ቶሚ። እስካሁን ምንም አልተናገረም። ወደ ቶሚ ችግር የለውም። ሰላም ብያለሁ ዲያቆን፣ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ሁልጊዜም ቢሆን ለመተቸትም ይሁን ያጠፋነው ነገር የተሳሳትነው ነገር ካለ ለመታረም እኛ ዝግጆች ነን። ሚኪ በደከመው ሰው ላይ ጥያቄ ማብዛትም ልክ ስለማይሆን ሌላ ጊዜ መምጣት ከቻለ ፕሮግራም ይዘን ያሉንን ጥያቄዎች ብናቀርብና ቢመልስልን ደስ ይለኛል። ከዛ ውጭ ግን ልክ እኛንም በሚገስጸን መልኩ ሌሎች ወንድሞችንም ይህንኑ ተግባር ቢያደርግ መልካም ነው ብቻ ብዬ ልዝጋ። አመሰግናለሁ ሚኪ። እሺ እቀበላለሁ ማለት ነው። እሺ አልኩኝ። እሺ ለማለት ነው። ያሬድ እኮ ወንድማችን ነው። ያው በፈለግን ሰዓት ባስፈለገን ሰዓት የምንፈልገው ጥያቄዎች ሁላ ሲኖረን እኮ በፈለግነው ሰዓት ብንጠራው የሚመጣልን ወንድም ነው። ምንም ችግር የለው። ደግሞም እንደዚህ አይነት ኢሹ አንስተንም ስንነጋገር ሀሳብ ልስጥ ብሎ ካሰበም መግባት የሚችል ሰው ነው እና ይገባል ራሱ እና ቶሚዬ ትክክል ነህ። ያው ይሄን ነገራችንን በደንብ አድርጎ ማስቀጠል ይገባል። የሰጠኸውም ምክረ ሀሳብ ቆንጆ ነው። ለእኛ ብቻ አይደለም ለሁላችንም የሚሰራ ለሌላውም የተላለፈው መልእክት አሁን ያሬዱ የተናገረው በስተመጨረሻ የተናገረው ሰዎችን ገንዘብ እንዴት ማድረግ ይገባናል የሚለውን ሀሳብ ሲናገር ለሁላችንም ወሳኝ የሆነ ሀሳብ እንደሆነ ሁላችንም እንገዛው ይገባል ብዬ አስባለሁ። ብዙ እየተመለሰ ነው። ብዙ የለም ዛሬ ተው ሚኪዬ፣ አንድ ነገር ልንገራችሁና ላጠቃልል። የሚገርም ሚኪዬ፣ ባለፈው ከዲያቆን ዘማርያም ጋር እዚህ ተሐድሶ ላይ በደንብ ብዙ እየተንቀሳቀስን ነው አሁን ላይ እና የሆነ ክፍለ ሀገር ምን አድርገዋል መሰለህ፣ የተዘጋ ቤተክርስቲያን ነበረ። በደንብ ስሙ ክርስቲያኖች፣ እውነቴን ነው የምላችሁ ምን ያህል ከባድ እንትን ውስጥ እየተገባ እንደሆነ ነግራችሁ ፈልጌ ነው። እና የተዘጋ ቤተክርስቲያን ነበረ እና ሄደው አስከፈቱት ማለት ነው እነዚህ ተሐድሶቹ።
ገንዘብ ከፍለው ምን ብለው አስከፈቱት። ከዛ ምን አረጉ ማለት ነው? እዚያ ያሉትን ሰዎች ገንዘብ ሰጥተው ጥቂት በቃ ተዘግቶ ማንም አልነበረም። እና ምን ያደርጋሉ? የቀሳውስት ልብስ አልብሰው የተለያየ እንትን አልብሰው ሰዎችን ልክ በቃ ይኸው ቀጠርን ብለው ያመጣሉ ማለት ነው። ዲያቆናትና ቀሳውስት ይኸው ቀጠርን ቤተክርስቲያኑ ተከፈተ ብለው ማለት ነው። እና ረሰውት ይቅርብን ይሏቸዋል አንዳንድ ሰዎች የነቁ አንዳንድ ያው ተሐድሶቹ ይሄ ነገር ጥሩ አይደለም ይቅርብን ሲሏቸው ምናሉ አይ ነው ይሄማ አይቀርም፣ ምክንያቱም በዚህ መልኩ ነው ሰው ልንይዘው የምንችለው። ይኸው ቤተክርስቲያን ተከፈተ ብሎ ይመጣል፣ ይኸው አባቶች አሉ ብሎ ይመጣል። የዛን ሰዓት ትምህርታችንን በደንብ አድርገን ምንፍቅናችንን እንዘራበታለን። ይሄን ያድረስ ደርሰዋል ማለት ነው። እና በጣም በጣም ጥንቃቄ፣ ብልሃት፣ ፍቅር ከጥበብ ጋር ፍቅር ከብልሃት ጋር ያስፈልጋል ብዬ አምናለሁ። አሁን ላይ በጣም በጣም ፍቅር ብቻ እያዋጣን አይደለም፣ ፍቅርና ጥበብ ከብልሃት ጋር መጨመር አለበት ብዬ አምናለሁ። በርቱልን። በተለይ በዚህ በተሐድሶ እንቅስቃሴ ላይ አይ ቲንክ ሰሙሻም ጥሩ ነገር ሲሰራ ይቻለው። እስቲ ከታላቁ ጅብሪል እኔ ዘማርያም ሰሙዬም ጆይን አርገህን እዚህ የተሐድሶ እንቅስቃሴ ላይም ብዙ ነገሮች ሰፊ ነገሮች ይዘን እንመጣለን በቅርቡ። እግዚአብሔር ይርዳን። ማምላክ በረከቷ ቃል ኪዳኗ የቅዱሳኑ ሁሉ ጸሎት ከኔም ከእናንተ ጋር ይሁን። አሚን። ያሬድዬ እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። ስለመጣ እጅግ በጣም ደስ ብሎናል። ምክንያቱም የነበረው ነገር ላይ ስንነጋገርም እየሰማህን ነበረ። አይ ቲንክ ና እያነሳን ያለ ነው በምን ያክል ደረጃ ፕሮቴስታንቶች ሲያጫጩት እንደነበረ። በተለይ በቃ የማርያም ጉዳይ በኔጌቲቭ ተነስቷል ብለው ካሰቡ በቃ ምንም ይሁን ምን ማጫጫው እንዴት እንደሚችሉበት ያየንበት ነበርና ያሬድዬ አንተም ሐሳባችንን የጸና ሐሳብ ሰጥተህበታል። ከሁሉ ግን ከእንዲህ አይነት ከሌላ ቦታ የሚላኩ ቪዲዮዎችን በነገራችን የልጆቹን ጉዳይ ያሬድዬ ሲነሳ የተነሳው መነሻው ፕሮቴስታንቶች ናቸው ያስነሱት ያጫጫሁት የመጀመሪያ ያጫጫሁት እና እኛ ተቀባብለን የልጆቹን ጉዳይ የነሱ አጀንዳ ሰጡን፣ የነሱን አጀንዳ እኛ አራመድን። ትልቁ ነገር እስተታችን በእንዲህ አይነት መልኩ ነው እየቀጠለ ያለው። የአክሊልንም ጉዳይ ቪዲዮ የሚያጫጩት የነበሩት የሚልኩት የነበረው ሊያጋጩ ሲፈልጉ የነበሩት ፕሮቴስታንቶች ነበሩ። ቅድም እንዳልከው እኛ ወደ አብ መቅረብ ብቸኛው ወደ አብ የምንቀርብበት ክርስቶስ ነው ብለን ስንል ከፕሮቴስታንቱ ትምህርት ጋር ፍጹም የተለያየ ነው አይደል ያልከን ያሬድዬ? አዎ እነሱ ብቸኛ ሲሉና እኛ ብቸኛ ስንል የተለያየ ነው። መጠቅም ድጋሚ በአጭሩ ማስቀመጥ ካለብኝ እነሱ ብቸኛ ሲሉ የቅዱሳኑን እገዛ፣ የቅዱሳኑን ጸሎት፣ የቅዱሳኑን ምልጃ ያላጠቃለለ የካደ ያራቀ የካደ እንትን ያለ ነው ዲና ያደረገ ነው። እኛ ደግሞ ኢየሱስ ክርስቶስ ብቸኛ ነው ስንል ደግሞ ምን ያለ ነው? ቤዛነቱን እርሱ ብቻ ነው በደሙ ያዳነን፣ እርሱ ብቻ ነው በኃጢአታችን ተሸክሞ በመስቀል ላይ ያወጣ፣ እርሱ ብቻ ነው የእግዚአብሔር ልጅ የድንግል ማርያም ልጅ ሰው ሆኖ እኛን ያስታረቀ የሚምር ሊቀ ካህናችን ከራሱ የሚያስታረቀን ከአባቱ የሚያስታረቀን ከመንፈስ ቅዱስ የሚያስታረቀን እርሱ ብቻ ነው በደሙ የታረቀን በደሙ ኃጢአታችን ይቅር ያለን እያልን ነው። ከዛ በኋላስ ግን ይሄን ደግሞ በዚህ ድህነትን ያገኘን የዘላለም ሕይወት ያገኘን ደግሞ በቅዱሳኑ ምልጃ ደግሞ እገዛ የእመቤታችን የቅዱሳኑ ሁሉ እንደ ደመና በዙሪያችን እዚህ ዕብራውያን መልእክት ምዕራፍ 11 ላይ እንደ ደመና በዙሪያችን የከበቡ የእነዚህ ምስክሮች ይላቸዋል። ድንቅ ምስክሮች ሳሉ የእምነት ሩጫችንን እንሩጥ፣ በፊት ለፊታችን ያለውን ኢየሱስ ክርስቶስን አይተን የእምነታችን ራስና ፈጻሚ የሆነውን ክርስቶስን አይተን እንሩጥ፣ ልክ እነዚህ ቅዱሳን እንደሮጡት ማለት ነው። እና አንደኛ ቆሮንቶስ ምዕራፍ 12 ላይ ደግሞ 11 12 ላይ ያለውን ደግሞ አንዱ ብልት ቢደክም አንደኛው ብልት ደግሞ ያግዘዋል። አንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብሮ ይከብራሉ። እናንተም ደግሞ ብልቶች የተባልን እኛ ሩጫቸውን የጨረሱ በሰማይ ሩጫ ላይ ያለነው እኛ ደግሞ በክርስቶስ ላይ ያለን ብልቶች ስለሆንን በአካሉ ላይ አንዳችንን ደግሞ እንተሳሰባለን፣ እንተጋገዛለን። እኛ ከዚህ አንጻር ነው የምናየው ማለት ነው። ሚኪዬ በጣም ይገርካና እዚህ ጋር በነገረ ድህነት ላይ የእነሱ ምልጃ ግዴታ ነው ያሬዱ። እገዛቸው እንዴ ታዲያ ለምን መሰለህ?
ተሰጥቶናል እኮ እግዚአብሔር አለ። ይሄ እኮ ራሱ እኮ ፈቃዱ እኮ ነው። እግዚአብሔር አንዱ አንዱን እንዲያስብ የከበሩት የደከሙትን እንዲያስቡ እኮ የእግዚአብሔር ፈቃዱ እኮ ነው። ይሄ እኮ የቤተክርስቲያን ህይወቷ ነው ባይዘ ወይ ምክንያቱም የቤተክርስቲያን የህይወቷ መገለጫ ስለሆነ። እንዲሁም ጥሩ ነገር አልመጣህልኝ። ወንጌሉን ላንብበውና መልእክቱን የቅዱስ ጳውሎስን እንዴት በዘላለም ህይወታችን እገዛቸው የእነሱ ብቻ አይደለም መላእክት እንኳን እኛን ያግዙናል፣ በዘላለም ህይወታችን ላይ ያግዙናል፣ ቅዱሳኑም ያግዙናል። ይሄ ደግሞ ፈቃደ እግዚአብሔር ነው። ይሄ ደግሞ የእግዚአብሔር ራሱ ስጦታውም ነው አላማውም ነው። አንዴ ላሳይ መጽሐፍ ቅዱስ ልክፈትና እንዲህ ይላል። ምን ይላል መሰላችሁ? የቅዱሳን ምልጃማ በጣም ኢምፖርታንት ነው ለቤተክርስቲያን። እሺ በተለይ ደግሞ የእመቤታችን አንድ ላይ ብታያይዘውም ደስ ይላል። እሺ ይኸው ነገረ ቅዱሳን የቅዱሳን ምልጃ ራሱን ራሱ በደንብ የታወቀ ያልጠራ ነገር አለ እዚህ ጋር። እሺ ያልጠራ ነገር አለ መዝሙር እኔ የፈራው ነው ከማንበብ በፊት ይኸውልህ። እሺ ለዘላለም ህይወታችን የድንግል ማርያም ማለት የቅዱሳን ምልጃ ያስፈልገናል እያልክ አሁን ስታብራራው ብዙ ሰዎች ወዴት እየወሰዱ ነው? የእግዚአብሔር ልጅነት ለማግኘታችን እያልክ እየተናገርከው እንደሆነ ቴንኪው ያዝልኝ። የዘላለም ህይወታችን እያለ ያለው መዝሙረ ምን ነው? መንግስተ ሰማያትን ለመውረሳችን መንግስተ ሰማያትን ለመውረሳችን እያለ ነው እየተናገረ ያለው። ይሄ ነገር በደንብ አድርጎ ይያዝ። ያሬድ መዝሙር ቀጥል። እሺ ቅድም ተናግሬያለሁ። ይኸውላችሁ በደንብ አስተውሉ። የዘላለም ህይወት ወይም ኢኒሻል ሳልቬሽን ወይም ልጅነት የምናገኘው በኢየሱስ ክርስቶስ በተደረገልን ቤዛነት ያገኘ ነው። አለቀ። በሰው አይደለም፣ በቅዱሳን አይደለም፣ በነቢይ አይደለም፣ በመላእክት አይደለም፣ ራሱ እግዚአብሔር የታረቀ ይሄ የዘላለም ህይወት ይባላል። ይሄ ለሁላችን የተሰጠ በሚስጥራት በኩል የምናገኘው መንገድ ብቻ ነው። ይሄ ባይዘወይ ልጅነት ልክ ሚስጥራት ስንፈጽም እምነት፣ ንስሐ፣ ቅዱስ ቁርባን፣ ጥምቀት እነዚህ የዘላለም ህይወትን ይሰጡናል። ኦኬ ድነናል ምን ነው ማለት ነው። ከዛ እየዳንን ነው አይደለም? ይሄ ድነናል እየዳንን ነው እንድናል አይደለም? አሁን እየዳንን ነው በምንለው ውስጥ የቅዱሳኑ ምን አለ ማለት ነው? እገዛለ ማለት ነው። ምልጃቸው፣ ጸሎታቸው በዕለት ዕለት የህይወታችን መጋደል ውስጥ ጸሎታቸው ስንደክም ጸሎታቸው ያግዘናል። ምክንያቱም ምን ይላል? ይኸው አንደኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ይላል። ምን ይላል? ይኸው እዚህ ጋር ምን ይላል? አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆን ይቀራልን? ጆሮ እኔ አይን አይደለሁም አካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆን ይቀራልን? አካል ሁሉ አይን ቢሆን መስማት ወደ ቤት ተገኘ፣ ሁሉ መስማት ቢሆን መሽተት ወደ ቤት ተገኘ። አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። በደንብ አስተውለው ነው። ሁሉ አንድ ብልት ቢሆንስ አካል ወዴት በሆናል? እና ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝ ልሉት አትችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉን ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይላል። በደንብ አስተውሉ እዚህ ጋር። እነዚህ ያልከበሩ ብልቶች እገዛ ይፈልጋሉ። አየው ሚኪ፣ እነዚህ ያልከበሩ ብልቶች ምን ይፈልጋሉ? ወደ ክብር እንዲመጡ እገዛ ይፈልጋሉ። እነዚህ ግን የከበሩ ብልቶች ይላል ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው ምን እንዲሉ ነው የሚለው? በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። አስተውል። አሁን አካሉ ክርስቶስ ነው። ኦልሬዲ ብልቶች የሆኑት አምነው ተጠምቀው ቅዱስ ቁርባን ወስደው በሚስጥራት በኩል የአካሉ ብልቶች ሆኑ አይደለም ሚኪ? ኦኬ። የአካሉ ብልቶች የሆኑት በምን ብቻ ነው? በቅዱስ ሚስጥር ብቻ ነው የሚኮነው። በምን? በንስሐ፣ በእምነት፣ በቅዱስ ቁርባን፣ በጥምቀት። እነዚህን ሰዎች ሲፈጽሙ በሚስጥራት በኩል ምን ያገኛሉ? ልጅነትን ያገኛሉ፣ የዘላለም ሕይወትን ያገኛሉ፣ ይድናሉ። ምን ሆኑ ማለት ነው? የአካሉ ብልት ሆኑ።
ኦኬ እነዚህ አካሉ ብልቶች ብልት ከሆኑ በኋላስ አካሉ ላይ ካሉ በኋላስ በዕለት ዕለት የመጋደል ህይወታቸው ድካም ያጋጥማቸዋል? ያጋጥማቸዋል። የበረቱ አሉ፣ የክርስቶስ ምስክሮች አሉ፣ የከበሩ ይባላሉ። ደግሞ የደከሙ አሉ። የከበሩት የደከሙት ምን ያደርጋሉ ይላል? ያግዛሉ፣ ያስቧቸዋል ይላል። ለምን? አንዱ ብልት ቢሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንዱ ብልት ቢከብር ደግሞ ብልቶች ሁሉ አብረው ይላሉ ይከብራሉ። ይሄ የቤተ ክርስቲያን ህይወት ነው። ይሄ በክርስቶስ አምነው ወደ ዘላለም ህይወት የመጡ ዕለት ዕለት እስከ ዕለት ፍጻሜ ድረስ ጌታችን ክርስቶስ እስኪመጣ ድረስ ያላቸው አንዱ አንዱን የማገዝ ህይወት ነው። ይሄ ኢምፖርታንት ነው፣ በጣም አስፈላጊ ነው። ይሄ ራሱ የተሰጣት የቤተ ክርስቲያኗ በቅዱሳኑ የከበሩት የደከሙትን በቃል ኪዳናቸው በጸሎታቸው እንዲያስቡ የተሰጠ ቃል ኪዳናቸው ነው፣ ጸጋቸው ነው። ይሄን ደግሞ እኛ በቅዱሳኑ ምልጃ እንጠቀማለን። ይሄ ለምን ይጠቅመናል? ሩጫችን እስከ መጨረሻው አጽንተን እንድንኖር እንድንፈጽም በዕለት ዕለት መጋደላችን ውስጥ ይጠቅመናል ማለት ነው፣ እንድንጸና። ቃለ ሕይወትን ያሰማልን ያሬድዬ። መልካም እሺ፣ አሁን አጥርቻለሁ ብፁዬ። እሺ ተስማምቷል ማለት ነው። ባነሱት ላይ አሁን አንድ ብልት ቢታመም አብሮ መታመም አለ፣ ግዴታ ነው። ሁለተኛ አሁን ለምሳሌ በሰው አካል እንኳን ብንወስደው ለምሳሌ ራሳችን ቢታመም እግራችን ወደ ሆስፒታል ይወስድናል አይደል? እውነት ነው። እጃችን ደግሞ ደምቶ ከሆነ በጨርቅ ይጠቀልላል አይደል? እውነት ነው። በጣም አሁን ራሱን ያክማል፣ ደግሞ ከሱ በላይ የሆነውን ደግሞ ወደ ሆስፒታል ይወስዳል። አሁን ቅዱሳን በተሰጣቸው ጸጋ እኛን ለምሳሌ የሚራዱን አሉ። ደግሞ እግዚአብሔር ደግሞ ከነሱ በላይ የሆነውን ደግሞ ወደ እግዚአብሔር ደግሞ እንዲራዳን በረድኤታቸው የሚረዱ ነገር አለ። አሁን ምንድነው? በቅዱሳን በራሳቸው ጸጋ በተሰጣቸው ጸጋ እኛን የሚራዱን ነገር እንዳለና ሁለተኛ ደግሞ ከነሱም በላይ እነሱ ለምሳሌ ከእግዚአብሔር በታች እንደመሆናቸው ከነሱ በላይ የሆነውን ነገር ወደ እግዚአብሔር ለምሳሌ ወደ መንግስተ ሰማያት ማግባት የማን ነው? የእግዚአብሔር ነው አይደል? ወደ መንግስተ ሰማያት ማስገባት የእግዚአብሔር ነው። ግን እግዚአብሔር መንግስተ ሰማያት እንዲሰጠን እድል ፈንታ እንዲኖረን ለእሱ ያሳስቡልናል አይደል? እንዴ ይለምኑናል፣ ይጸልዩልናል። ይሄማ የቅዱሳን ጸሎትማ እኮ የታመነ ትምህርት ነው ቤተክርስቲያናችን። እግዚአብሔር ግን ምንድነው ግን ማወቅ ያለብን ነገር ንስሐ ሳንገባ ስጋው ደግሞ ሳንቀበል በቅዱሳኑ ቃል ኪዳን በኩል አመልጣለሁ ማለት ግን አይቻልም። ምክንያቱም ንስሐ መግባት ደግሞ አስፈላጊ ነው። ይሄ የቤተክርስቲያን የታመነ ትምህርት ነው። የቅዱሳኑ ቃል ኪዳን ለእኛ የሚጠቅመን ንስሐ ገብተን ስጋው ደሙን ተቀብለን ይሄ ነው የሚጠቅመን፣ እገዛ ሆኖ ይጠቅመናል እንጂ ንስሐ ሳንገባ ስጋው ደሙን ሳንቀበል የቅዱሳኑ ቃል ኪዳን የዘላለም ሕይወት እንዳገኝ እንዲያው ይጠቅመኛል ለብቻው እንደዛ አይሆንም። እንድንቀበል ነው አይደለም ማለት ንስሐ ገብተን ስጋው ደግሞ ተቀብለን ያግዙናል፣ እንድንወርስ የእነሱ ራሱ እርዳታ አይደል? ያግዙናል፣ እንድንቀርብ ነው። ኤግዛክትሊ። በጣም የመላእክቱም እገዛ የቅዱሳኑም እገዛ ሁሉ ምን እንድንነው። ለዚህ እኮ ነው የአንዱ ብልት ቢሰቃይ ብልቶች ሁሉ አብሮ ይሰቃዩ ለተባለ እኮ መሰቃይ የተባለ እኮ እንደሱ ኃጢአት ይሰራሉ ማለት አይደለም። ምን ያደርጋሉ ነው? ስለሱ በመጸለይ በመማለድ በማገዝ ያቺ ነፍስ ወደ ንስሐ እንድትመጣ ወደ ክቡር ስጋ ወደ ክቡር ደሙ እንድትመጣ እንድትጠጣ የጌታን ስጋና ደም በልታ ጠጥታ የኃጢአት ይቅርታ እንድታገኝ ንስሐ እንድትገባ ያግዞታል። ሉቃስ ወንጌል ያለው እኮ ነው እቺ ማለት ናት። ያው ሉቃስ ወንጌል ምዕራፍ 13 ላይ ያለው ምን የሚለው ይሄ በወይኑ አትክልት የተተከለች በለስ ነበረች የሚለው አይደል? ፍሬም ሊፈልግባት መጥቶ አላገኘም። የወይኑ አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ሊፈልግ 3 ዓመት መጣው ምንም አላገኘውም። ቁረጣት ሲለው ምንድን ያለው? ጌታ ሆይ ዙሪያን እስክኮተኩታትና ፋንድያ እስካፈስላት ይኸው ምን ላርጋት ነው ያለው? ያው ላግዛት እያለ ነው። አትቆረጥ፣ እችን ዓመት ደግሞ ተዋት፣ እኔ ላግዛት። ምን እንድትል? ከዘላለም ሕይወት ከዘላለም መንግስት እንዳትቆረጥ፣ ከሕይወት ግን እንዳትቆረጥ ምን ላርጋት አለ? ልኮትኩታት፣ ፋንድያ ላፈስላት፣ ውሃ ላጠጣት፣ አረሙን ልንቀልላት። ስለዚህ ይሄ ሁሉ የተባለው ምንድን ነው? ወደ ንስሐ እንድንመጣ ትዕቢተኝነትን፣ እልህኝነትን፣ ክፋትን፣ ድካምን ሁሉ
በጸሎት እያገዙ እየነቀሉልን ደግሞ ወደ ጌታ ክርስቶስ እንድንመጣና ንስሐ ገብተን ክብር ሥጋው ክቡር ደሙን እንድንቀበል ያግዙናል ማለት ነው። እግዚአብሔር ይስጥልን። በቃ ስለዚህ ፍሬ አይደለም የሆኑላት አይደለ? ፍሬ እንድታፈራ ነው እነሱ ያገዟት። ያገዛ ነው እንዴ? ፍሬማ የሚገኘው ፍሬ የሚሰጥማ ክርስቶስ ብቻ ነው። ማለት ፍሬ የምታፈራው ራሷ ነች። እንድታፈራ ግን መላእክት አሁን እነዛ ጠባቂዎች ይራዷታል። ግን ፍሬ ማፍራት አሁንም ቅዱሳን የሚረዱን እኛ መልካም ፍሬ እንድናፈራ ነው አይደል? አዎ። እቺ በለስ እኮ ዲያቆን የሚገርሙት እቺ በለስ እኮ አጥር ታጥሮላታል፣ ጠባቂ ተቀጥሮላታል፣ ሰራተኛ አላት፣ ሁሉ ነገር ተደርጎላታል። ግን ፍሬ ማፍራት አቃታት። ስለዚህ ጠባቂዋ ምን አለማ ሰራተኛዋ እድሜ ጨምርላት፣ እኔ ደግሞ ላግዛት፣ እስቲ ደግሞ እኔ ደግሞ ልንከባከባት፣ ድካሟን ደግሞ ላግዛት ብሎ ሰራተኛዋ የንስሐ እድሜ የጠየቀላት ነው። ስለዚህ አዎ እነሱ ፍሬ እንድናፈራ እንድንበረታ ፍሬ ማፍራት የኛ ድርሻ ነው። ግን እገዛ ግን ይሰጡናል ማለት ነው። እገዛቸውና እኛን እንዴት ነው ቡስት ያደርጉናል። በቃ እንድንበረታ በጸሎታቸው ያግዙናል፣ በቃል ኪዳናቸው ያግዙናል ማለት ነው። እግዚአብሔር ይስጥልን። በቃ ይሄን ነው አይ ቲንክ በደንብ አብራርተውታል። እንግዲህ በእርሻ ለሚገባው የእርሻን አምጥተዋል፣ በሕክምና ለሚገባው ደግሞ አቃተዋል። እንግዲህ ብዙ ፕሮፌሽንን ነው የዳሰሱልን። መልካም እሺ። እኔ እኮ አላስችላለኝ። እሺ ብፁዕ አሁን ከሰራልህ ልቀበል። ሰላም ላይ ስለሆንኩኝ መዝሙር አሁን ወደኋላ ወደ ቅድሙ አልመለስም። በጣም ወደ የሚገርመው ወደዚህ ስለመጣችሁ ወደኋላ አልመለስም። ግን እዚሁ ጋር ልሆንልህና መዝሙር እዚሁ ጋር ልሆንና ያው ፕሮቴስታንቶቹን በምሳሌ እንውሰድና ታውቃለህ፣ እኛ እግዚአብሔር ልጅነት እንዳላገኘን ስለሚያውቁ ነው እኛ ላይ ወንጌል የሚሰሩት። ልጅነት አገኙ ብሎ አያምኑ። ልጅነት አግኝተዋል ብሎ ስለማያምኑ እኛ ላይ ወንጌል ይሰሩና ወንጌልን ደግሞ ሲሰሩት ከፕሮቴስታንታቸው የተነሳ ምን ብለው ልጅነት የሚገኘው ታቦት በማንገስ አይደለም፣ ስራ በመስራት አይደለም፣ ቅዱሳንን በመያዝ አይደለም፣ ምን በመያዝ አይደለም፣ የማርያምን ምልጃ በማመን አይደለም፣ የኢየሱስ ክርስቶስን እያሉ ወንጌል ይሰሩብናል። ስህተታቸው ስህተት ሆኖ ስህተታቸው እውነት ቢሆን ትክክል ሊያደርገው ይችላል። ስህተታቸውን እውነት የሚያደርገው እኛ እግዚአብሔር ልጅነትን ያላገኘን ብንሆን የእግዚአብሔር ልጅነትን ያላገኘን ብንሆን ስህተታቸውን እውነት ሊያደርገው ይችላል። አሁን ትልቅ ልጠይቅ የምፈልገው አንድ ሰው የክርስቶስ ወንጌል ወይም ደግሞ የምስራቹን ቃል ሰምቶ የክርስቶስን የባህሪ አዳኝነት አምኛለሁ፣ እርሱ የሐዲስ ኪዳን አስታራቂ መሆኑን ተቀብያለሁ፣ እርሱ የእግዚአብሔር ልጅ ነው ብሎ አምኖ ቅዱሳን እርዳታ አያስፈልገኝም፣ የማርያም ምልጃ የሚባል የለም፣ በስራ የሚገኝ የዘላለም ሕይወት ወይም ደግሞ የመንግስተ ሰማያት የሚባል የለም ብሎ በልቡ አመጽ ነው የሚባለው። ይሄ በቃሉ ላይ አምጾ በልቡ በቃሉ ላይ አምጾ ይህ ሰው አመንኩ ብሎ በዚህ መንገድ ቢመጣ እውነት የእግዚአብሔር ልጅነት ያገኝበታል? ማለትም እግዚአብሔር አመፀኛን ይቀበላል። አምኖታል ክርስቶስ ያመነውን ግን በልቡ አመፀኛ የሆነውን ማለትም ያመፀው ምኑ ላይ ነው? አስተምሮ ላይ ነው፣ ትምህርቱ ላይ ነው፣ እውነቱ ላይ ነው። ስለ ቅዱሳኑም ስለ ድንግል ማርያምም በስራ ስለሚገኘው እምነት ከስራ ጋር መስተጋብር ሊኖረው እንደሚገባ ስለተነገረው ቃል እዚህኛው ላይ እምነት ሳይታመን ወይም ሳያምን ወይም አምጾ አምኛለሁ ክርስቶስ የእግዚአብሔር ልጅ ነህ፣ አምኛለሁ ክርስቶስ አንተ አዳኝ ነህ፣ አምኛለሁ ክርስቶስ አንተ አስታራቂ ነህ ብሎ ቢመጣ የእግዚአብሔር ልጅነትን የሚሰጥ ማለትም አመፀኛን የሚቀበል ነው የኛ ክርስቶስ ወይም ደግሞ የቃሉ ክርስቶስ ወደ እግዚአብሔር ልጅነት ወይም ደግሞ ወደ አባቱ ይመራዋል ብለን መናገር የምንችልበት የመጽሐፍ ቅዱስ እውነት አለ። ይህን ፍንትው እንድታደርገው ፈልጌ ነው። እሺ ብፁዬ፣ እንደ ቤተክርስቲያን አስተምሮ እንግዲህ ከቅዱሳኑ የተለየ ክርስቶስ የለም። ከቅዱሳኑ የተለየ ክርስቶስ አናቅም። ሲመጣም ቅዱሳኑን ይዞ ነው የሚመጣው እና ከቅዱሳኑ የተለየ ክርስቶስ የለም። ቅዱሳኑ የክርስቶስ ወዳጆች ናቸው። እሱ ደግሞ አብልጦ ይወዳቸዋል፣ አብልጦ ለዘላለም ይወዳቸዋል። ስለዚህ ቅዱሳኑን ብንወድለት እኛን የምንከብረው፣ እነሱማ አክብሯቸዋል፣ ከፍ አድርጓቸዋል። ቅዱሳኑን ከጠላን ግን ይሄ ሲጀመር ከመንፈስ ቅዱስ አይደለም። ቅዱሳኑን የሚጠላ ከመንፈስ ቅዱስ አይደለም፣ ክርስቶስም የለውም በሕይወቱ። ምክንያቱም ክርስቶስ ነው ቅዱሳኑን ራሱ የወደደ ያከበረ ያፈቀረ እስከ መጨረሻውም ድረስ ደግሞ የወደዳቸው የጠራቸውን እነሱን
አከበራቸው፣ ወደዳቸው፣ እስከ መጨረሻው ወዳቸው አይደለም የሚለው። ስለዚህ ክርስቶስ የወደዳቸውን የማይወድ ክርስቶስ ያደመቃቸውን የማያደምቅ ክርስቶስ ያመሰገናቸውን እና የኔ ምስክሮች ብሎ ያመሰገናቸውን የክርስቶስ ድንቅ ምስክሮች የተባሉትን የማያመሰግን የሚጠላ እነሱ ከኔ እኩል ናቸው፣ ጳውሎስ ምን ይሰራልኛል፣ ድንግል ማርያም ምን ትሰራልኛለች፣ ሚካኤል ምን ይሰራልኛል የሚል ሰው ሲጀመር ከመንፈስ ቅዱስ አይደለም። ይሄ ምንጩ ይሄ ራሱ መንፈሱ። ምክንያቱም መንፈስ ቅዱስ በጣም የትህትና መንፈስ ነው። ለምሳሌ ማን ልስጣችሁ? ኤልሳቤት በእድሜዋ እኮ አሮጊት ናት አይደለ? በጣም ትልቅ ሴትዮ እኮ ናት። መውለጃዋ ጊዜ ያለፈባት፣ መውለድ ማትችል ያረጀች፣ እንደውም ባሏ ምስክር እኮ ነው። በሚስቴም እኮ የወራይ ልማድ የለም፣ በቃ ሁለታችንም አርጅተናል አለ። ይቺ ትልቋ ሴትዮ ኤልሳቤት የ15 ዓመቷ ብላቴና ወደ እርሷ ብትሄድ ራሷን ዝቅ አድርጋ ምናለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ሆንልኛል? ይሄን ደግሞ የተናገረችው መንፈስ ቅዱስ ስለሞላባት። ስለዚህ መንፈስ ቅዱስ የሞላበት ሰው ራሱን በትህትና ዝቅ ያደርጋል። ከኔ ቅዱሳኑ ይሻላሉ፣ ከኔ ቅዱሳኑ ይከብራሉ ይላል። ይሄ ባይዘዌ መንፈሳዊም ክርስቲያናዊም ህይወት ነው እና ይሄ ቅዱሳኑን ይሄ በተለይ ማደሪያውን በማደሪያው ያሉትን የሚሳደብ እግዚአብሔርን ማደሪያውን አይደል በማደሪያው ውስጥ ያሉትን እዚህ ራእይ ላይ እንደተነገረው የሚሳደብ የዘንዶ አፍ ያለው ነው እና በቅዱሳኑ ምልጃ እንድንጠቀም በመላእክቱ ምልጃ፣ ጸሎት፣ ጥበቃ እንድንጠቀም የሰጠን ራሱ እግዚአብሔር ነው። የሰጠንም ደግሞ እርሱ ለእኛ የሚያስብ የሚያውቅ አምላክ ስለሆነ ነው። የሚራራ የሚያዝን አምላክ ስለሆነ ነው። እነ ጴጥሮስን እረኛ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ፣ በጎቼን ጠብቅ ሲል በጎቹ አልፈልግም ቢሉ አይድኑም። ባይዘወይ ጴጥሮስ የሚባል ሰው አልፈልግም ቢል አባት የሚባል አልፈልግም፣ እረኛ የሚባል አልፈልግም፣ ተዉት፣ ቅዱሳኑን ተዉት፣ መላእክቱን እረኛ አልፈልግም የሚል አንድ ሰው በምድር ላይ ቢኖር በክርስትና ክርስቲያን ነኝ እያለ አባት አልፈልግም፣ እገይን አልፈልግም፣ ህብረት የሚባል ነገር አልፈልግም ምናምን ካለ ይሄ ሰው አይድንም ባይዘወይ። ምክንያቱም ክርስቶስ ራሱ ጠብቁ፣ አጽኑ፣ አበርቱ፣ አደራ እያለ የሰጠን እረኞች አሉ፣ ጠባቂዎች አሉ። ከነዛ እረኞች ስንይ ቅዱሳን ናቸው፣ መላእክት ናቸው። እረኝነት ማለት ጠባቂነት ማለት ስለሆነ ዕለት ዕለት በወጣ በመገታችን ሚካኤል ይጠብቀናል፣ ገብርኤል ይጠብቀናል። ገብርኤል አያስፈልገኝ የሚል ካለ ይህ ትዕቢተኛ ነው፣ ከእግዚአብሔር መንፈስም አይደለም፣ ምንጩ ከአጋንንት ነው የሚሆነው። መላእክትን የሚቃወም መላእክትን የሚሰድብ አንደበቱን ለስድብ የሚያቀና ቅዱሳኑ ላይ ድኛለሁ ማለት አይችልም። መጽሐፍ ቅዱስ እንደሚናገረው የአውሬው መንፈስ ነው የሚለው። ለአውሬውም የስድብ ቃል የስድብ አንደበት ተሰጠው ነው የሚለው፣ የስድብ አፍ። ከአውሬው የሆነ መንፈስ ደግሞ አይድንም። ምክንያቱም እዚህ ያዕቆብ መልእክት ላይ ምን ብለው እንዳስቀመጠው ነው ብፁዕ የመሰለ የአጋንንት እምነትና አጋንንትም ያምናሉ ይንቀጠቀጣሉ ብሎ ደግሞ የአጋንንት እምነትን አስቀምጦልናል። እንደዚህ አይነቱ እምነት ይባላል። እየተሳደቡ ቅዱሳኑን እየተሳደቡ ምን ይሰራሉኛል? የራሱ ጉዳይ። ሚካኤል እንዲያውም እኔ እበልጠዋለሁ እንዴ፣ ድንግል ማርያም ምንድናት? እኔ እበልጣታለሁ፣ ላቲ ስባት፣ እንደዚህ እያሉ ይሄ የአውሬው መንፈስ ነው። ቅዱስ የእግዚአብሔር መንፈስ ግን በነ ኤልሳቤት ያደረ፣ በነ ገብርኤል ያደረ፣ በሌሎቹም ቅዱሳን ያደረ፣ አንዳቸውን ዝቅ እያደረጉ ሲያከብሩ፣ አንዳቸውን ከኔ አንተ ትበልጣለህ፣ አንተ በጸሎት አስበኝ፣ አንተ ደግሞ የበረታ ነህ ሲሉ በዛ ውስጥ ቅዱስ የእግዚአብሔር መንፈስ አለ። የዳኑ ሰዎች እንደውም አንደኛው ፍሬያቸው ይሄ ነው። ብፁዬ መዝሙርዬ እግዚአብሔር ያክብርልኝ። አሁን ጭብጤን አግኝቻለሁ ማለት ነው። በደንብ ከተረዳችሁት ቃለ ሕይወት ያሰማለን በሉልኝ። እዚህ ጋር ያዝልኝና መዝሙርዬ እነዚህ ምንድን ነው በልባቸው ያመፁ ሰዎች አሉ። በልባቸው ያመፁ ሰዎች ቤታችንም ስተው ከቤታችን ውጭም አሉ። እነዚህ በልባቸው ያመፁ ሰዎች አንዱ ከሚናገሩት አንዱ ንግግር ድንግል ማርያም ላይ ያነጣጠረ ነው። ለምሳሌ መላእክት ብቻ ናቸው ይሉናል። እኛ ደግሞ መላእክት ብቻ ሳይሆኑ አማላጆቻችንም ናቸው፣ ተራዳዮቻችንም ናቸው፣ ረድኤት በረከት የምናገኝባቸው ናቸው ስንል ካስተምሮ አኳያ ነው። ልክ ይህንን በሚናገሩበት ቋንቋ እናታችንን ደግሞ ሲተቿት ደግሞ ሰምተታው እንሰማለን ሁሌ።
በቤታችንም ውጭም ስለምንሰማው ነው። ድንግል ማርያም ፍጡር ብቻ ናት፣ እንደኛ ፍጡር ብቻ ናት ብለው ይተቿታል። ፍጡር ብቻ ሌላ ምንም ልትሏት አትችሉም ይሉናል። ለእነዚህ መልስ ስንሰጣቸው መልሳችን ደግሞ ከወንድሞቻችን ጋር ሊያጣርሰን የሚችል አድርገው ይቀርጹታል። ከዛ እኔ ተነስቼ ወንድም ድንግል ማርያምማ እንደ እግዚአብሔር ቃል ፍጡር ብቻ ናት ተብሎ አይደለም የሚናገረው። ድንግል ማርያም ፍጡርነቷም ተነግሯል። ፍጡር ብቻነቷ ግን የተነገረ አይደለም። ስለዚህ ፍጡር ብቻ ናት ብለን እንዳትናገር፣ የፈጣሪም እናት ናት፣ ከፍጡራንም በላይ ናት ተብሎ በቃሉ በእግዚአብሔር ቃል መንፈስ ቅዱስ በሰጠን እውነት ስለሷ ልጇ ከመሰከረው እውነት ከሰጣት ጸጋ አኳያ ፍጡር ብቻ ናት ብለህ እንድትዘጋና ከራስ ጋር እንድታስተካክላት አንተ ፍጡር ብቻ ነኝ ብለህ ስትል ምን አለ አንተ ጋር ከፍጡራን በላይ አለመሆንን ጠንቅቀህ ስለምታውቅ አንተ እሷ ግን ከፍጡራን በላይ መሆኗን ሲነገርህ ፋኖ ነው ፍጡር ብቻ ናት ልክ እንደኔ ፍጡርና ብቻ ናት ብለህ ስትናገር አይ ፍጡር ብቻ ናት አትበል ከፈጣሪም በላይ ናት የፈጣሪም እናት ናት ብለህ መናገር አለብህ ብለን ስንነግረው አንድን ሰው ይሄን ሰው ምን እዚህ ጋር ልንወስደው የሚገባ እውነት አለ። ይሄም እውነት ምንድነው? ያስተምሮ ጉዳይ ነው። አሁን ፍጡር ብቻ ናት አትበል ስል ወንድሞቼ እንደ ፈጣሪ ብቻ እንዳንግባባ ሊያደርግ ታርጌት ያደረገ ነገር ይዞ ሊመጣ ይችላል። ስለዚህ አገላለጾች እንደዚህ ሆነው ስናገኝ በዚህ መንገድ ቻሌንጅ የሚያደርጉ የሚቋቋሙ ታናናሽ ወንድሞች ሲፈጠሩ ታላላቅ እህቶች ሲፈጠሩ በፍጥነት ማቀፍ የሚገባ ማንነት ሊኖረን ይገባል አይደለ ወይ ነው። በቃ ይሄን ነገር እኔ ለማሳየት ነው የፈለኩት። አሁን ማንንም ሰው መጥቶ ድንግል ማርያም ፍጡር ብቻ ናት እንደኔ ፍጡር ብቻ ናት ቢለኝ ምን እያለ ነው? ይሄ ሰው ክርስቶስን አመንኩ እያለ ግን አመፀኛ። አላማው ታርጌቱ ምን ስለሆነ ድንግል ማርያምን በአስተምሮም በእውነቷም ሊነካት ስለፈለገ ነው። ፍጡር ብቻ ናት እንዳትለኝ፣ መላእክት ብቻ ናቸው እንዳትለኝ፣ ተራዳይም ናቸው አማላጅም ናቸው። ድንግል ማርያም ፍጡር ብቻ ናት እንዳትለኝ፣ ከፍጡራን በላይም ናት በለኝ፣ የፈጣሪም እናት ናት በለኝ እያልን ብንመልሰው ይሄ አገላለጽ እኛን ሊያስተቃቅፈን የሚገባ አገላለጽ አይደል ሊሆን ይገባል። ስለዚህ ቶሎ መተቃቀፍ አለብን የሚለውን ነገር ለማሳየት ነው መዝሙርዬ። ብጽዬ ምን መሰለህ እኔ አሁን እዚሁ እኔ አሁን ልቃወምክ ነው። ለምሳሌ ያለው እንግዲህ ፍጡርና ፈጣሪ ነው። ፍጡር ፈጣሪ ስንል ባህሪ ነው የምናወራው። በደንብ አሁን አስተውል ብጽዬ። ለምሳሌ ፈጣሪ አለን፣ እኛ ደግሞ ፍጥረቱ ነን። እግዚአብሔር ፈጣሪ ነው ስንል ምኑን እያወራን ነው? ባህሪውን እያወራን ነው። እኛ ደግሞ ፍጥረቱ ነን ስንል ደግሞ ምናችን እያወራን ነው? ሰው ሆነ የተፈጠርን ባህሪያችንን እያወራን ነው። ስለዚህ ፍጡር የሚለው ድንግል ማርያም ፍጡር ብቻ ናት የሚለው ቃል ትክክል ነው። ለምን ብትለኝ እኛ ስንለው ኦርቶዶክሳውያን ስንለው ከምን አንጻር እንደሆነ ግልጽ ነው። ለምሳሌ ፕሮቴስታንቶቹ ፍጡር ብቻ ሲሉ ክብሯን ዝቅ ለማድረግ እንደኔ ናት ወይም ክብር የላትም ለማለት ነው። ተረዳኝ? ክብር የላትም፣ ዘላለማዊ ድንግል አይደለችም፣ ንጽህና ቅድስና የላትም፣ የውርስ ኃጢአት አለባት የሚሉን ምንፍቅና ለመናገር ነው። እኔ ድንግል ማርያም ፍጡር ብቻ ናት እላለሁ። ፍጡር ብቻ ናት ስል ግን ምን እያልኩኝ ነው? እሷ ሰው ናት እያልኩኝ ነው። ከሰማይ የወረደች አይደለችም፣ እናት አባት ያላት እያልኩኝ ነው። ግንስ ሰው ናት ስልስ ፍጡር ናት ስልስ አይደለም። አሁን በደንብ ጽያ አስተውል። ፍጡር የሚለው ባህሪ ሲሆን የአምላክ እናትነት ግን ጸጋ ነው። ፍጡር የሚለው ባህሪ ሲሆን ንጽህናዋ፣ ቅድስናዋ፣ ምልጇ ግን ጸጋ ነው። ፍጡር የሚለው ባህሪ ሲሆን ከፍጥረት ደግሞ ከሰው ልጆች ደግሞ በላይ ናት ሲባል ደግሞ ጸጋውን ነው የሚያሳየው። እነዚህን ሚክስ ማድረግ የለብንም። ድንግል ማርያም አዎ ፍጡር ብቻ ናት። ግንስ ደግሞ ፍጡር ብቻ ናት ስንል ባህሪዋ ምንድናት? ሰው ናት እያለ ነው። እናት አባት አላት፣ ሰው ናት እያለ ነው። ኦኬ። ግን ድንግል ማርያምስ ምንድነው ጸጋው ይባል? ከሰው ደግሞ የተለየ ደግሞ የከበረች ናት። ከሰዎች ደግሞ ከፍጥረት ስንል ከሰው ሁሉ ደግሞ የበለጠ ልዕልና የበለጠ ጸጋ አላት። ምን? የአምላክ እናትነት። ምን? ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ስትወልዶም በድንግልና ከመውለዷ ፊትም ድንግል መሆኗ ለማንም ያልተሰጠ ለማንም የማይሆን እያለ ነው። እና ጸጋንና ባህሪ መለየት አለብን ብዬ አምናለሁ። ብፁዬ መዝሙርዬ፣ እሺ ትክክል ነህ። አሁን አንተ ፍጡር ብቻ ናት ስትለኝ እኔ አንተን ጠንቅቄ ያውቃለሁ እኮ ወንድሜ፣ መምህሬ፣ ወይም ደግሞ የምትማርብኝም ጭምር። አሁን ፍጡር ብቻ ናት የሚሉ ደግሞ አሁን እኔም ፍጡር ብቻ አይደለችም ብዬ ቅድም ስናገር
ስናገር ይሄ የአንተን እውነት ጠንቅቄ የአንተ እውነት የኔ እውነት ነው። የአንተ እውነት የኔ እውነት ነው። በውጭው ያለው ቋንቋ ማርያም ፍጡር ብቻ ናት ብለው በጣም ነው የሚናገሩት። የሚገርም ነገር ቃሉን ልድገምልህ፣ ሁሉም ስለሚጠቀሙት ድንግል ማርያም እንደኔ ፍጡር ብቻ ናት። ለምሳሌ ጸሎት ቢጸለይ ወደ ፍጡር አይጸለይም። መጸለይ ለፍጡር ብቻ እንደሚገባ አድርገው ስለሚያስቡ እሱ የፕሮቴስታንቶቹ አቋም ነው። ትክክል። አሁን እነሱ ከሚናገሩት አኳያ ፍጡር ብቻ አይደለች አትበሉ፣ ፍጡር ብቻ ናት ሳይሆን ፈጣሪ የፍጡራን እናትነቷንም መረዳት መቀበል በመስከር እሱ ጸጋ ነው። አሁን ፍጡር ብቻ እሱ ነው እያልኩ ያለሁት። ፍጡር ብቻ አትበሉ ማለት አትችልማ። ምክንያቱም ፍጡር የሚለው ባህሪ ነው። ድንግል ማርያም ደግሞ ፍጡር ናት። ከዚያ ውጭ ሌላ ባህሪ የላትም። መላእክት አሁን የከበሩ ናቸው፣ ግን ፍጡር ናቸው። አየህ፣ እግዚአብሔር ብቻ ነው ፈጣሪ። አሁን አየው፣ ልክ እግዚአብሔር ብቻ ላለው ሰውም ደግሞ በቃ እዚሁ ላይ ግን የቋንቋ እናድርገውና ወደ ግዕዝና ወደ አማርኛ ልንወስደው ነው። ስለ ሰዋሰው ነው የምንሆነው ማለት አሁን ፍጡር የሚለውን የምንቀጽለው ባህሪን ዲስክራይብ ለማድረግ ይሆን? እሱ እንደዛ ነው የሚያዩት። ለምሳሌ የሚለውን ቃል የምንጠቅሰው ባህሪን ዲፋይን ለማድረግ ከሆነ ልክ ነዎት። ፍጡር የሚለውን ቃል ማለት አሁን ፍጡር ፈጣሪ የሚለው ባህሪን ለመግለጽ የሚጠቀም ቃል ከሆነ በሰዋሰው አገባቡ ባህሪን ዲስክራይብ ልናደርግ ስንል ነው ይህን ሀሳብ የምናነሳው። በዛ በሰዋሰው ደረጃ ማለት ነው። በቋንቋ ደረጃ በቋንቋ አጠቃቀም ደረጃ ፍጡርና ፈጣሪ የሚለውን ቃል የምንጠቅሰው ባህሪን ዲስክራይብ ለማድረግ አንዱ አስገኝ ያለ አካልና ተገኝ መሆንን ለመግለጽ የምንጠቅሰው ቃል ነው የሚል ነው የእርስዎ ሙግት አይደል? አሁን ምን መሰለው ዲያቆን፣ ኤሰንስ አለ። ለምሳሌ የእግዚአብሔር አንደኛው ኤሰንሱ ምንነቱ ነው? ፈጣሪነቱ ነው አይደል? ባህሪውን እንለዋለን፣ አምላክነቱ፣ ገዥነቱ፣ አልፋና ኦሜጋነቱ ብለን ይህን ሁሉ ስንዘረዝር ባህሪው ነው የምናወራው። ባህሪው ማለት ራሱ የእግዚአብሔር ምንነቱ ማለት ነው። እኔና እናንተ ደግሞ እዚህ ያለ ነው ምንነታችን ምንድን ነው? ሰው ነን ወይም ፍጡር ነን ማለት ነው። ፍጡር ብቻ ነን፣ ሌላ አይደለንም። ፈጣሪ መሆን አንችልም። በቃ መላእክትም ሁን እኛ የምንሆን ፍጡር ብቻ ነን። ግን ደግሞ መላእክት ፍጡር ብቻ ሆነው ግን ልዩ ጸጋ አላቸው። እኔና እናንተ ፍጡር ብቻ ሆነን ልዩ ጸጋ አለን። ድንግል ማርያም ፍጡር ብቻ ናት፣ ደግሞ ከፍጥረት ደግሞ ከሰዎች ደግሞ የከበረ ደግሞ ጸጋ አላት፣ ክብር አላት ብለን በዚህ መልኩ እናስቀምጠዋለን። የኔን አላገኛችሁኝም ሰንዬ፣ እኔን አላገኛችሁኝም። የልጆቹን ግን ምንድን ነው አሁን የአማርኛና የግዕዝ ውስንነትን ለማሳየት ነው። ብዙ የግዕዝንና የአማርኛን ውስንነት ለማሳየት እሱን ተረድቻለሁ። ማእከለ ፈጣሪ ወፍጡራን የሚለውን መነሻ አድርገው ነው እነዚህ ልጆች የተነሱት። አሁን እኔ የግዕዝ ሊቃውንት መጥተው እንዲያብራሩት ነው የምፈልገው። በአማርኛ ፍታት ዲያቆን መዝሙር ያሬድ ያስተማሩት ልክ ነው። በአማርኛ ፍታት ማለት በግዕዝ ቢሆን ያው ነው ዲያቆን። አሁን ማእከለ ፍጡር ወፈጣሪ ስንል ድንግል ማርያምን ያቺ ማእከል ምንድን ነች? ያቺ ማእከልነቷ ምንድን ነች? ኦኬ ማእከልነቷ ኦኬ፣ በጣም ጥሩ ኦኬ። ለምሳሌ አሁን እኛ ድንግል ማርያም ማእከል ናት ስንል ወላዲተ አምላክ ናት እያልን ነው አይደል? ወላዲተ አምላክ ናት፣ ምልክት ናት፣ ለሰው ልጅ ያልተሰጠ ለማንም ያልተሰጠ ጸጋ አላት። ምንነት? ወላዲተ አምላክነት። ወላዲተ አምላክ መሆኗ ግን ፍጡር መሆኗን ግን አያስቀረውም። ፍጡርማ ፍጡር ናት፣ ግንስ የከበረ ደግሞ ጸጋ አላት። የከበረች ናት፣ ከመላእክትም ሁሉ ትበልጣለች። በምን? በፍጥረት አይደለም የምንለው። በምንድን ነው የምንለው? በክብር አይደለም የምንለው። ከመላእክት ሁሉ ትበልጣለች ብለን በምንድን ነው የምንለው? በክብር። አየው፣ በክብር እንበለ ምንድን ነው? ጸጋዋ የተሰጣ ጸጋ፣ የአምላክ እናት የመሆን የእግዚአብሔር ልጅ እናቱ የመሆን ጸጋ ስላላት እርሷ ማእከለ ፍጡር ወፈጣሪ እንላታለን ማለት ነው እንጂ ምንድነው ይሄ ምንነቷ ላይ ወይም ፍጡር መሆን ላይ ወይም ሰው መሆን ላይ ምንም ቤተክርስቲያኗ ይሄ አቋሟ ነው፣ ጥርጥር የላትም። ያሬዲ ምናልባት እዚህ ጋር አሁንም ሚስ ሪፕሬዘንት እንዳይኖር ኦኬ ሚስ አንደርስታንዲንግ እንዳይኖር እንደዛ ሆኖብኛል ሚኪዬ። እሺ አንዴ እዚህ ጋር ልጠይቀውና ማስቀምጥለት ምናልባት ልጆቹ ሲናገሩት እኔ ልጆቹን አይደለም ሚኪሻይ፣ እኔ እኮ ብፁዕ በሰጠኝ ሀሳብ ላይ ብቻ ነው። ኦኬ እሺ። አይ ብፁዕ ብቻ ስለ ልጆቹ አይደለም እኔ የምመልሰው።
ኦኬ እዛ ላይ ያላችሁ መስሎኝ ነው። እሺ አይ ኖ ኖ እኔ ብዙ ጠይቆኝ ድንግል ማርያም ይቅርታ ስላቋረጥኩ አንተ ቀጥልና እንጠለፍንብህ ርዕስ። አዎ እኔ እንጂ ልጆችን አላየሁትም። እሺ ያሬድ ይቅርታ። እሺ አሁን እኔ ቀላል ግልጽ የሆነ ጥያቄ በአማርኛው ነው የምጠይቅህ። እሺ በአማርኛ እንደዛ ላድርገው። በአማርኛው ልጠይቅህና እሺ አንተ ድንግል ማርያም ፍጡር ብቻ ናት፣ ፈጣሪም በላይ ናት፣ የፈጣሪ እናት ናት ብለህ ስትለኝ አይ ፍጡር ብቻ ናት ካልኩክ ምንድነው ማለት ነው? ከፈጣሪ በታች ነው እንዳይቀዱህና ደግሞ መከራ እንዳያሳዩ። እሱ ነው ችግር የሆነብን። አሁን ምንድነው በጣም እየተባለ ያለው? ወየ ኤፍሬም ረጋ በልና ጠይቀው። ቅደም የተሰጥክ ስለሆነ በላይና በታች ምታታባህል ይመስለኛል። እሺ ድምጽ አሁን ይሰማል? ይሰማል። እሺ አሁን ድንግል ማርያም ስለ ፍጡርነት ፍጡር ስለመሆኗ ስትነግረኝ ፍጡር ስለመሆኗ ነግረኛል፣ ማለትም ሰው ስለመሆኗ። አዎ ከፈጣሪ በላይ ስለመሆኗም ነግረኛል። እኔ አልነገርኩም። ከፈጣሪ በላይ ነው። ይቅርታ በዝሙር ያው ፍጡር መሆኗን አንዴ ታገሱኛ፣ ሰንያ አንዴ ታገሱኝ። ችግር የለም አይቆረጥም። ስለ ድንግል ማርያም እየተወያየን እኔ እናንተ ፍጡር ስለመሆኗ ነገርከኝ፣ ማለትም ሰው ስለመሆኗ። እውነት ነው። ከፍጡራን በላይ መሆኗን ነገርከኝ። የፈጣሪ እናት መሆኗን ነገርከኝ። ይሄን እየነገርከኝ ነው መዝሙረ ያሬድ ድንግል ማርያም ፍጡር ብቻ ናት፣ ለእንደኔ ፍጡር ብቻ ናት፣ ሌላ ልትለኝ አትችልም፣ ፍጡር ብቻ መሆኗን ነው ልትነግረኝ የሚገባው፣ ፍጡር ብቻ ናት ብለህ ለእኔ የምትሰጠኝ ምላሽ ምንድን ነው? ከምን አንጻር ምን ማለት ነው? ኦኬ ለምሳሌ እኔ ከፍጡር ብቻ ናት ብዬ ነው የማምነው ስትለኝ፣ አሁን እኔም እኮ እንደዛ ነው የማምነው ብዬ እመልስልሃለሁ። ግን አንተ ፍጡር ብቻ ስትል ምን እያልክ ነው? እያናናካት ነው? ክብር የላትም እያልክ ነው? የአምላክ እናት አይደለችም እያልክ ነው? ዘላለማዊ ድንግል አይደለችም እያልክ ነው? አታማልደኝም አትጸልይልኝም እያልክ ነው? በምልጇ በጸሎቷ አትረዳኝም አታግዘኝም እያልክ ነው? ምን እያልክ ነው? ፍጡር ብቻ ናት ብለው የሚናገሩ እነሱ ምሳሌውን ስሰጠት ፍጡር ብቻ ናት ብለው የሚናገሩ የሚደመድሙ ፍጡር ብቻ መሆኗን ነው የምናውቀው የምናምነው፣ ማርያም ፍጡር ብቻ እንደኔ ፍጡር ብቻ ናት ብለው የሚናገሩ አሁን የገለጽክልኝን ነገሮች በሙሉ መጽሐፍ ቅዱስ አይደለም ብለው የሚያምኑ ናቸው። እነሱ ጴንጤዎች ናቸው ብለው ሲደመድሙ ለነሱ እኮ ምንድነው ተሐድሶችም አሉ። ምን ብለን ነው የምንመልስላቸው? ኦኬ ታዲያ እንደሱ ሲሉ ደግሞ እኛ ደግሞ የነገረ ማርያምን ትምህርታችን እናገራቸዋለና፣ አዎ ድንግል ማርያም ፍጡር ናት፣ አዎ ድንግል ማርያም ሰው ብቻ ናት። ግንስ ደግሞ የከበረ ደግሞ ጸጋ አላት። ደግሞ ከሰው ልጆቹ ደግሞ ትከብራለች። በምን? በፍጥረቷ አይደለም። ፍጥረትማ ሰው ናት። ግን በምን ትከብራለች ቢሉ በንጽህናዋ፣ በቅድስናዋ፣ የአምላክ እናት በመሆኗ፣ ዘላለማዊ ድንግል በመሆኗ፣ ከመውለዷ ፊት ድንግል፣ ከወለደችም በኋላ ድንግል፣ አሁን ለዘላለም ድንግል፣ ዛሬም በልጇ ቀኝ ሆና ስለኛ የምትጸልይ መሆኗን፣ አማላጃችን መሆኗን፣ ቃል ኪዳኗ የሚጠብቀን መሆኑን፣ ዛሬም ጸሎታችንን ወደ ልጇ የምታሳርግ በስላሴ ዘንድ የመወደድ የመደመጥ ሞገስ ያላት መሆኗን፣ እነዚህን ሁሉ በመጽሐፍ ቅዱስ በአባቶች ትምህርት በቤተክርስቲያኔ መጽሐፍት እያደረኩኝ አስረዳችኋለሁ። ድሮም እኮ ሙግታችን ይሄ ነው ከጴንጤዎች ጋር። ትክክል። አሁን እዚህ ጋር ምን እያሳያቸው ነው? ፍጡር ብቻ ናት ብለው መዝጋታቸውን እያረምከው ነው አይደል? አሁን ይኸውልህ ብዙዬ፣ እነሱ ፍጡር ብቻ ሲሉ ጸጋዋን ሁሉ ገፈው ነው። ፍጡር የሚለው ባህሪ ነው፣ ጸጋ ሳይሆን ባህሪ ነው። መክበርና ደግሞ ልዕልናና ከፍታ ደግሞ ጸጋ ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። እነሱ አሁን እኔና እነሱን አንድ የሚያደርገን ሰው ናት። ኦኬ እንደኔና እንዳንተ እናት አባት አላት ናት። ከሰማይ የወረደች አይደለችም። ኦኬ እንደ መላእክት አይደለችም። ኦኬ ግን ደግሞ ከመላእክት ትበልጣለች ካልኩኝ በምን? ፍጡር አይደለችም እያልኩኝ ነው? በባህሪ አይደለም። ከመላእክት ትበልጣለች ስል ጸጋዋን ክብሯን ነው የማወራው። አየህ፣ እነሱ ፍጡር ብቻ ሲሉ ጸጋዋንና ክብሯን ንቀው ነው። እኔ ግን ፍጡር ብቻ ስል ሰው ናት እያልኩኝ፣ ምክንያቱም ሰው አይደለችም ከሰማይ ወረደች ናት ብለው ደግሞ የሚያስቡ ምንፍቅና ስላለ፣ ስለዚህ ቤተክርስቲያኗ በደንብ ጥንቁቅ ናት። ከሌላ ጋር የምታስቀምጠው መስመሩ። እሺ እዚህ ጥንቁቅ ላይ መዝሙር ያሁን እዚህ ጥንቁቅነትህ ላይ በደንብ እያሳየ ያለው ማርያም ፍጡር ብቻ ነች። አዎ ፍጡር መሆኗን እኮ እየተናገርኩ ነው።
ፍጡር መሆኗን ሰው መሆኗን እየተናገርክ ነው። ሰው መሆኗን ፍጡር መሆኗን እየተናገር ፍጡር ብቻ ነች ብለህ መዝጋት የለብህም። ከፈጣሪን በላይ ከፍጡራን በላይ መሆኗን መናገር ማለት ማመን ነው። የፈጣሪ እናት መሆኗን መናገር ማለት ማመን ነው። ፍጡር ብቻ ነች ብለህ ዘግተህ ይሄ ብቻ ነው እምነቴ ማለት ሳይሆን የምትመሰክረው ይሄን ብቻ ሳይሆን ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ ከፈጣሪ በታች መሆኗን ማመን መናገርም አለብህ። የፈጣሪ እናት መሆኗን ማመን መናገርም አለብህ። ስለ ድንግል ማርያም መናገር የሚገባውን ነገር ይሄን አብረህ ማመን መናገር አለብህ ብለህ ብትናገረው ይሄን ነገር ገላጭ አያደርገውም። ከዚህ በላይ ምን ገላጭ አለ? ይሄ ነው ላሳይ የፈለኩት። እሺ ገብቶኛል። እስቲ ታላቁ ሀሳብ ሜቢ ካለው ታላቁ ማይክ አንስቶ ነበረ እና ሜቢ ታላቁ ቀጥሉ። እሺ እኔ ያልታየ ነገር ካለ ሜቢ በሌሎች ወንድሞች ደግሞ እይታ ሲያስቀምጡ አሪፍ ነው። እኔም እማራለሁ። ታላቁ ያለ ዲያቆን ያሰማለሁ ወይ? ይሰማሉ። ይቀጥሉ። ኔትወርክ እንዳይዘኝ። እሺ ማልሰማ ከሆነ ትነግሩኛላችሁ። ቅድምም ጀምሮ ስሰማ ነበርና አሳይ ባህሪ እያየንባት ነው። የልጅነት ባህሪ ይረብሻችኋል። ለፋሱ ሚዩት ላድርገው። ንፋሱ በዛ ከድምፆት እና ትንሽ ወይ ጠጋ ይበሉ። መጠጊያ ነገር እንፈልግ። መጠጊያ። እሺ አሁንስ? እሺ አሁን ጥሩ ነው። በጣም ጥሩ። እመቤታችን ፍጡር ብቻ አይደለችም ላይ ነው አይደለ? እየተነጋገራችሁ ያላችሁት ፖይንቱን ሚስ እንዳላረገው ሀሳብ ስሰጥ ማይኮትን ኦን ያደረጉት። ቆይ ይጠብቁን፣ እናርሶ በውስጥ እንወቀሳለን። ምንድነው ብዙ ሀሳቦች ስታነሱ ስለነበረ ከቅድም ጀምሮ ብዬ ነው አንደኛው ላይ ፖይንት አውት አድርጌ ለመናገር እንዲመቸኝ ነው። እሺ ሰው ፕሮቴስታንቶቹ ለምሳሌ ድንግል ማርያም ፍጡር ብቻ ናት ሲሉ ጸጋዋን ንቀው ቃል ኪዳኗን ንቀው የአምላክ እናት መሆኗንም አንዳንዶቹ ክደው ዘላለማዊ ድንግል መሆኗን አማላጅ መሆኗን ሁሉ ንቀው ነው ፍጡር ብቻ ናት ሲሉ በቃ በእኛ ክብር ናት ከኛ እኩል ናት ለማለት ነው። እኛ ደግሞ ፍጡር ብቻ ናት ስንል አዎ ሰው ናት እያልን ነው። ግን ደግሞ የከበረች ናት፣ የተለየ ጸጋ አላት። በዚህ እያልን ሁለቱን ነገሮች የተቀራረበ ሀሳብ ነው እና በዚህ ነበር ስናወራ የነበረው። ፍጡር ብቻ የሚለው እኛ ስንገልጽ እሱንማ ሰምቻለሁ። ድንገት በደንብ ልዩነቱን በደንብ ፖይንት አውት ለማድረግ እንዲመቸኝ ነው። ግን ዞሮ ዞሮ ሲሉ እኮ ነው የሚቋረጠው። ዞሮ የሚለውን ይቅርና ዝም ብለው ወደ ፖይንት ይጉ። ተቋረጡ። ዲያቆን ንፋሱ ነው መዝሙርዬ፣ ዞሮ እያስቸገራቸው ነው። ንፋሱን ያስቸገረው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ተሰባ ድንግል ለመድኃኒተ ዚአነ ከድንግል ግን ሰው ሆነ አለ። አሁን የእመቤታችን ቅድስና እንደው ምን አይነት ስፔሻሊ ራሱ መጠናት የሚገባው ነው ማለት ነው። ምክንያቱም በመጽሐፍ ቅዱስ ውስጥም ቢሆን መንፈስ ቅዱስ በሐዋርያት በመላእክት ሳይሰጥ በድንግል ማርያም ላይ የመላ ነው። ጸጋ ለፍጥረት ሁሉ ሳይሰጥ በድንግል ማርያም ጸጋ ይሄ ቀረብሽ የማትባል ጸጋ ሁሉ የመላባት ናት። ሁለተኛው ፖይንት ማለት ነው። ሶስተኛ ቃል ወይም ይሄ የእግዚአብሔር ጸጋ የምንለው በቅዱሳኑ ሁሉ ቢያርፍ በቅዱሳኑ ሁሉ ቢያድር እንደ ድንግል ማርያም አይደለም ያደረው። በድንግል ማርያም በስጋ ነው ያደረ ማለት ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዷል፣ ነስቶ ተዋህዷል። ማንም እንደዚህ የሆነለት የለም። ይሄ ክብሯ ከሁሉም ቅዱሳን ክብር እንድትበልጥ ያደርጋታል። የአምላክ እናትነቷ የጸጋ አይደለም፣ በጸጋ አይደለም የአምላክ እናት የምንላት እኛ እሷን እናታችን የምንላት በጸጋ ነው፣ በስጦታ ነው።
ክርስቶስ እናቴ ሲላት ግን እንደዚሁ በጸጋ አይደለም። ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ተዋህዶ ነው። እሷም ልጅ ስትለው እኛን ልጆቼ በምትለን አገባብ አይደለም። ስጋዋን ደሟን ሰጥታለች፣ የወልድ ማደሪያ ሆናለች። ስለዚህ ከነዚህ ነገሮች አንጻር ቢታይ በመጽሐፍ ቅዱሳዊ ትምህርቱንም ብንይዘው እመቤታችን የትውልድ መዳን ምልክት ተብላ ተነግራለች። ራሷ the personhood of Saint Mary ማለት ነው። እግዚአብሔር ምልክትን ይሰጣችኋል ተብሎ ምልክት ተደርጋ ለዓለም መዳን ተቀምጣለች። የኦሪት ሕግ የሚያበቃበት አዲስ ኪዳን የሚተከልበት ያ የመሸጋገሪያ ድልድይ ሆና ተቀምጣለች። እሷ ራሷ እግዚአብሔር ምልክትን ይሰጣችኋል ነው በድንግልና ትወልዳለች የሚለው ማለት ነው። ምልክት ሆና ተቀምጣለች። ግን ይሄ ከፍጡራን በላይ ያረጋታል ወይ ቢባል ወይም ባህሪዋን ይቀይረዋል ወይ ቢባል አይቀይረውም። በቃ ፍጡር ብቻ ናት ድንግል ማርያም፣ ምንም ሊሆን አይችልም። ኦኬ። ስለዛ ነገሩን እንትን የሆነ ልጥጥ እንዳናረገውና ፍጡር ብቻ አይደለችም የሚለው ንግግር ውስጥ ኢንቴንሽኑ ከኋላ ያለው ኢንቴንሽን ምንድነው እኛ አናውቅም። ግን ንግግሩ ራሱ ፍጡር ብቻ አይደለችም የሚለው ንግግር ግን መታረም የሚገባው ንግግር ነው። ምክንያቱም the ultimate division there is between God and his creation is ፍጡርና ፈጣሪ አለቀ። ለዚህ ድንግል ማርያም ፍጡር ብቻ ካልሆነች ምን ልትሆን ነው? ፈጣሪ ልትሆን ነው? ዲያቆን ታላቁ እዚህ ላይ እንደው ያው ግሱንም እንዳመጡት አሁን ፍጡርና ፈጣሪ የሚለውን ባህሪን ዲስክራይብ ለማድረግ የምንጠቀምበት ወርድ ብቻ ነው። እሱን እንደው ቢሄዱበት። ምክንያቱም ማይከለ ፈጣሪ ወፍጡራን ማለት ታዲያ እንዴት ይታያል የሚለውን አብረው እስኪ ቢሄዱ። አክሊለ ምክህነ ብለናታል እኮ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ብለናት የለሷም እመቤታችን ማይከለ ፈጣሪ ወፍጡራን የሚያስብላት እኮ እሷ ከፍጡራን በላይ የሆነ ባህሪ ኑሯት ከፈጣሪ በታች ያለ ባህሪ ኑሯት አይደለም። የባህሪ ጉዳይ አይደለም። ይሄ የባህሪ ጉዳይ አይደለም። ማይከለ ፈጣሪ ወፍጡራን ያስባላት አገልግሎቷ ነው ያደረገችው። ከብሉይ ወደ ሐዲስ ስንመጣ ያለው ያ አገልግሎቷ አሮጌው ስርዓት እንዲያልፍ አዲሱ ስርዓት እንዲተካ ይኩነኒ ስላለች በእርሷ ድልድይነት ክርስቶስ ወደ ዓለም ስለመጣ ማይከለ ፈጣሪ ወፍጡራን ትባላለች። ከፍጡራን መካከል ንጹህ ስጋን ይዛ ስለተገኘች ማለት ነው። ከኛ ወገን ሆና መለኮት ሊዋሃደው የሚችለውን ቅዱስ ንጹህ ስጋ ይዛ ስለተገኘች አዎ ማይከለ ፈጣሪ ወፍጡራን ናት። በድጎም እኮ በጣም ብዙ ጊዜ ትነሳለች አይደለም? በዚህ በዝማሬው በወረቡ ውስጥም እኮ አለ ማይከለ ፈጣሪ ወፍጡራን የሚባል እኮ አገላለጾች አሉ። መካከለኛ ተብላ ይነገርላታል። ምንድነው ጥፋቱ? ምንድነው ችግሩ? ለቃል ርደት ለስጋ ረገት የሆነች እኮ እሷ ናት። ምክንያተ ድህን የምንላት እኮ በዚህ ምክንያት ነው። ምክንያተ ድህን የመዳናችን ምክንያት አክሊለ ምክህነ ብለናት የለ የባህሪያችን መመኪያ የንጽህናችን ዘውድ የምንላት ታዲያ በምን ምክንያት ነው? ዝም ብሎ ለከንቱ ነው እንዴ? ለከንቱ እኮ አይደለም። ማይከለ ፈጣሪ ወፍጡራን ማለት በባህሪ ከፍጡራን ትበልጣለች ከፈጣሪ ታንሳለች ማለት አይደለም። በባህሪ ከኛ ጋር እንደኛው ፍጡር ናት አለቀ። ቅድመ ዓለም የነበረችበት ሁኔታ የለም። መለኮት ተዋህዶ ባልነበረችበት ዘመን ያኖረበት ጊዜም የለም። እንደዚህ አይነት አገላለጽ በቤተ ክርስቲያን እንግዳ ነው። የለም እንደዚህ አይነት ነገር። ግን ምንድነው እሳ ማይከለ ፈጣሪ ወፍጡራን ናት ወይ? አዎ ናት። በፈጣሪና በፍጡራን መካከል አለች ወይ? አዎ አለች። ምን ሆና? ቃል ስጋ እንዲሆን ምክንያት ሆና አለች። ለቃል መውረድ ለስጋ ማድረግ ምክንያት ሆና አለች። ምክንያተ ድህን የምንላት በዚህም ምክንያት ስለሆነ ማለት ነው። ስለዚህ ከባህሪ አንጻር ጉዳይ አይደለም፣ ከአገልግሎት አንጻር የሚታይ ነው። ከዚሁ ጋር አያይዞ አንድ ሰው ክርስቶስን ታዲያ እንዴት ነው የምናየው ሊል ይችላል። እንደዚህ ከሆነ ክርስቶስስ መካከለኛ ስንለው እንዴት ነው ከተባለ የክርስቶስ ሳልቪፊክ ነው። ምንድነው? አሁን የሚነሱ ሐሳቦች ነበሩ ማለት ከኢየሱስ ብቻ በቀር ወደ አብ የሚመጣ የለም። ስለዚህ ታዲያ እንዴት እናርግ? አብ መዳረሻ ወልድ መድረሻ ሆኖ ነው የሚሄደው። ወልድ መድረሻ አብ መዳረሻ ነው የሚሆነው ማለት ነው። አሁን ሰሞኑን በሚናፈሰው ሎጂክ ከተሄደ ከኔ ብቻ በቀር ወደ አብ የሚመጣ የለም ያለውን ይይዝና እኔ መንገድና እውነት ሕይወትም ነኝ የሚለውን ይይዝና ወልድ መዳረሻ አብ መድረሻ ይሆናል ማለት ነው። እንደዛ ከሆነ አብ ከሳበው በቀር ወደ እኔ የሚመጣ የለም ያለውስ ምን ሊሆን ነው? ሲጀመር በወልድ በኩል የምትሄደው አብ ሲመርጥህ እኮ ነው አይደል? ሲጀመር በወልድ
የምታምነው አብ ከሳበህ ነው ማለት ነው። በዛ በሲምፕሉ ሎጂክ ከሄድን ዝም ብለን ሊተራሊ ቃሉን የምንወስደው ከሆነ የማ ካልቪኒስት ሊሆን ነው ራሱ። አብ ካልመረጠህ በወልድ አታምንም የሚለው ሊሚትድ አቶንመንት ምናምን የሚባለው የካልቪኒስት ትምህርት ሊመጣ ነው ማለት ነው። ስለዚህ ዝም ብሎ ቃሉን ላጥ እያደረጉ እየወሰዱ ዝም ብሎ ለራስ መተርጎም በእኛ ቤተክርስቲያን አይፈቀድም፣ የለም። እኛ ቤተክርስቲያን አይፈቀድም፣ የለም። ስለዚህ መካከለኛ ለክርስቶስ ሲነገር ኦንቶሎጂካል ነው። ምክንያቱም ክርስቶስ አምላክ ነው። ከዛ ግን ከድንግል ስጋ ነሳና ምን ሆነ? ሰው የሆነ አምላክ ሆነ። መጀመሪያ ሎጎስ ብቻ ነበረ፣ ከዛስ ምን ሆነ? ክርስቶስ ሎጎስ ሆነ ማለት ነው። መጀመሪያ ቃል ብቻ ነበረ፣ ከዛ ስግው ቃል ሆነ። በዚህ ውስጥ መለወጥ የለም፣ መጨመር የለም፣ መቀላቀል የለም፣ ምንም የለም። ነገር ግን የኛን ባህሪ ከራሱ ጋር ስላዋሃደው ከአብ ከወልድ ከመንፈስ ቅዱስ ውስጥ ሰው የሆነ ወልድ ብቻ ነው። ከሰዎች ደግሞ ከሰው ባህሪ ከተነሱት ማለት ነው ሰው ተብሎ የባህሪ አምላክ የሆነ ማንም የለም። አምላክ ሆኖ በባህሪ ደግሞ የሰውን ስጋ የያዘ ማንም የለም። ስለዚህ ክርስቶስ ብቻ ተለይቶ ቤዛችን ይባላል። ክርስቶስ ብቻ ተለይቶ አስታራቂ ይባላል። ክርስቶስ ብቻ ተለይቶ መካከለኛ ይባላል ማለት ነው። የሱ መካከለኝነት ፍጡራን የሚጋሩት አይደለም። አደሰም ታይም አብ መንፈስ ቅዱስም መካከለኛ ተብለው አይነገርላቸውም። ለምን? ስጋን ስላልነሱ ማለት ነው። ሞታችንን ስላልሞቱልን በተለየ አካላቸው መጥተው የሰውን ባህሪያቸው ስላላደረጉ እነሱ መካከለኛ የማይባሉበት ምክንያት ሰው ስላልሆኑ ነው። ፍጡራንስ ለምንድን ነው ደግሞ መካከለኛ የማይባሉት? በክርስቶስ ደረጃ ከተባለ የባህሪ አምላክ ስላልሆኑ ነው። ስለዚህ ድንግል ማለት ነው መካከለኛ ስትባል ከምን አንጻር ነው ከተባለ ማእከለ ፈጣሪ ወፍጡራን የሚለው ከብሉይ ወደ ሐዲስ ለመምጣት ለሰው ልጆች ምክንያተ ድኂን በመሆን አክሊለ ምክህነ ቀዳሚተ መድኃኒትነ ባልናት በዛ መሰረት ነው እንጂ ከባህሪ አንጻር አይተረጎምም፣ ሊተረጎምም አይችልም እንደ ክርስቶስ ስላልሆነ ማለት ነው። የሷ መካከለኝነት ግልጽ ነው ሐሳቤ? አዎ እኔ በጣም ተስማምቶኛል። የሚገርመው ነገር እርስዎን ቆይተው መጡ። እኔም ከቅድም ጀምሮ ስናገር የነበረው ነገር ሁሉ አንድ ነውና የሁላችን ቤተክርስቲያን ውስጥ ያው ሁላችንም ስላደግን የሁላችንም እዚህ ወንድሞቼ ማሳባችን ሁሉ አንድ ነውና እግዚአብሔር ይስጥልን፣ ቃል ያሰማልን። መዝሙርዬ ታላቅ ቃል ያሰማልን። በነገራችን ላይ መዝሙርዬ ታላቁ አሁን የተናገርከው ቃል ያሰማልን የሚያሰኝ ነው። ይሄን የተናገሩት ልጆች ቃል ያሰማልን የሚሉት ነው። ማርያም ፍጡር ብቻ አትባልም ሲባል አሁን ለተናገርከው ለአንተ መልስ ሰጥተዋል ብዬ ግን አልገምትም። ወይም ቅድም ስንወያይ አሁን ቃል ያሰማልን ለተባለው ለዚህ ትምህርት ተቃውመው ፍጡር ብቻ አትባልም ብለው ለዚህ ለተናገርከው ቃል ያሰማልን ላልከው መልስ ሰጥተዋል ብለህ እንደማታምን ተስፋ አደርጋለሁ። በሙሉ መሆን እችላለሁ። ስለዚህ ቢቻል እነዚህ ወንድሞችን ተፈልገው ተጠርተው መጥተው የሚወያዩበትን መንገድ ቢፈጠር። አሁን እየመሰለ ያለው ምንድነው? ለዚህ ለቃል ያሰማልን ላልነው ለዚህ ትምህርት ነው ፍጡር ብቻ አትባልም ብሎ የተቃወሙ ሊመስል ስለሚችል እየመሰለም ስለሆነ በብዙ ቦታ እነሱ ተጠርተው ቀጥታ የሚወያዩበት እድል ቢፈጠር። ለምን ለሱ ሳይሆን ያሉት ለሌላው አንተ ለምትቃወመው ትምህርት ወይም ቤተክርስቲያን ለምትቃወመው ትምህርት ስለሆነ ያን የተጠቀሙት ቃላት ማቃናቱ ምን ማለቱ ታውቆ የሚታመን ስለሆነ ብዙ ቃላት አንዳችን ከአንዳችን የምናቃናው ነገር እንዳለ አባቶችን ብዙ እያቃኑን አረምት ብርታቱም ያለው። ስለዚህ የሀድል ቢፈጠር የተሻለ ነው። ይሄም ብቻ አይደለም። ልጆቹ ምናልባት ሰው አንሻፎ የተረዳባቸው ነገርም አለ። ለምሳሌ ሰው አንሻፎ የተረዳባቸው ማለት እንግዲህ በቤተክርስቲያን መጻሕፍት ዱላ ይዘው የሚደባደቡ ይመስላሉ። መምህራን መጥተው እስኪያስታርቋቸው ይባላል። አንድ መምህር የሚባለው ሁለት ተቃራኒ የሚመስሉ ሐሳቦችን ማስታረቅ ሲችል ነው። ምስጢር እያደላደለ ማለት ነው። ካልሆነ ዝም ብሎ ጥቅስ ይዞ መሮጥ ይሆናል። እና አሁን ለምሳሌ እሷ ስለተባረከች ነው ልጇ እየተባረከው የሚለው ንግግራቸውን ሁላችሁም ሰምታችሁታል። መቼም ልጆቹ ይሄ ኮሊሪዲያንስ የሚባል ምንፍቅና ውስጥ እንዳልገቡ ከንግግራቸው ማወቅ ይቻላል። ኮሊሪዲያንስ የሚባሉት ማርያም ከስላሴ እንዳንዱ ናት ብለው የሚያምኑ የነበሩና ቁርአኑም ከዚህ ነው ዳጣ አድርጎ ይዞ ሄዶ እኔንና አላህን እናቴን ማምልኩ ብለሃል እያለ ኢሳን ሲጠይቀው የምናየው ምዕራፍ 5 ላይ ማለት ነው። እና የልጆቹ ንግግር እኔ ሙሉውን ሰምቼዋለሁ እና የተረዳሁት እንዴት ነው? እሷ ንጽሐ ጠባይ ያላደፈባት ስለሆነች መርገም ያልነካት ጥንተ አብሶ ያልነካት ስለሆነች ከእርሷ የተነሳው ያ ክርስቶስ ብለን የምንጠላው ስግው ቃልም እንደዚሁ መርገም ያልነካው ስጋን ያገኘ ከድንግል ነው።
በሚል ነው ንግግራቸው ሙሉ ከሰማችሁት ማለት ነው። ይሄ ፍጡር ብቻ አይደለችም ምናምን ይሄ መስተካከል የሚገባው አገላለጽ ነው። ተሳስተዋል። እዚህ ላይ ምንም ጥያቄ የለውም። ነገር ግን ይችኛዋ ክፍላቸው ራሱ ሰዎቹ ቢኖሩ እና መቀራረቡ ይሄ እንደመዋደዱ ፍቅሩ ቢኖርና መጣው መነጋገር ብንችል ገና ከመምጣታቸው ራሱ ይህን ያክል ውርጅብኝ አያስፈልግም ነበር። ስንት ፕሮቴስታንቶችን ታግሰን እያወያየናቸው አይደለም? ለፕሮቴስታንት የምታሳዩትን ፍቅር ክርስቲያኖች ለእነዚህ ልጆች ማሳየት ለምን ከበዳችሁ? ፕሮቴስታንት ቤት ቁጭ ብላችሁ ታብታብ እያደረጋችሁ የምታደምጡ ልጆች ለገዛ ለጥምቀት ወንድሞቻችሁ ለመንፈስ ቅዱስ ወንድሞቻችሁ ፍቅር ማሳየት ለምን ከበዳችሁ? ተሳስተው ነው፣ ዳይጸ ልሳን ነው። ስለዚህ ትምህርቱ በዚህ ልክ ይሄ ስህተት ነው፣ እንደዚህ ተብሎ ይታረም። ትምህርቱ በዚህ መልኩ ስህተት ነው ተብሎ ስህተቱን መግለጥ፣ ስህተቱ ከተገለጠ በኋላ ሰዎቹን በፍቅር ማቅረብ ነው እንጂ እናንተ መናፍቃን፣ እናንተ እንትኖች እንዴት አሁን ይሄ እንዴት ይሆናል? ለፕሮቴስታንት ላልተጠመቀ ወገን የምታሳዩት ፍቅር እነሱ ላይ የለም። እንግዲህ አንድ ቅዱስ ስጋና ክቡር ደም እንቆርሳለን የምንለው ፍቅር የለም፣ መሀል ላይ መተሳሰቡ የለም፣ ለማቃናት መሞከር የለም። አንድ ሰው ከተንደረደረ ይድፋህ ነው። ትምህርቱን ማቃናት የሚባል ነገር የለም። ይሄ በጣም መስተካከል ያለበት በሁሉም ክርስቲያኖች ኮሜንት ስታደርጉ የነበራችሁ በአጠቃላይ ሁላችሁም ማለት ነው። ትምህርቱ ቤተክርስቲያን የማታስተምረው ነው። ፍጡር ብቻ አይደለችም የሚል ትምህርት በእኛ ውስጥ የለም። ታዲያ እንዴት እናቃ ነው ከተባለ ክብሯን ለመግለጽ ፈልገው ይሆናል። ሲቀርበን እናውራቸው። መጽሐፍ አሁን ምን ያክሎቻችሁ በውስጥ ጽፋችሁላችኋል? ምን ለማለት ነው ብላችሁ? እኔ ጽፌላችኋለሁ። ለምሳሌ አልመለሱም እንጂ ጽፌላችኋለሁ። ይሄ ነገር መቃናት አለበት ምናምን ብዬ ጽፌያለሁ። አልመለሰም። እግዚአብሔር ይስጠው። ሲመልስ አሁን መጥቶ ሁሉን ነገር ማጥራት ይቻል ነበረ። እግዚአብሔር ይስጥልኝ። ዲያቆን ታላቁ እንደው ማቋረጥ ይሆንብኝና ምንድነው በእነዚህ ልጆች ውስጥ ተቋረጣችሁ። እኔ ቶሎ ሰምቻችሁ ተው። ዲያቆን ሚውት ሆነዋል። ያሬድዬ ያሬድዬ አኩሬ ሁሉንም አኩሬ ነው ይጨርሱ ብዬ ነው። እውነት ነው። ያሬድዬ ጋር መሽቶበታል። እንቅልፍ ሰዓት ሌላ ሰው እንዲናገር ማለት ኢንተራፕት ማድረግን ቅር ያለው ስላለ ተርኖ አድርገውት ነው የሚወጡት። ስለዚህ እኔ ሚውት አይደለም ሰኒ ወይ ስልክ እየገባ ቢሆናል እንጂ እኔ ጋር ሚውት ያደረገ ይታወቀኝ ነበረ ወይ ያሳየኝ ነበረ። አይ ሞዴሬተር ተንዶ ነው የሚለው ችግር የለም። ድሮ እሳቸው ዲያቆን ታላቁ ይቀጥሉና ይጨርሱ ሀሳባቸውና እሺ ዲያቆን ችግር የለውም። በቃ እንደዛ ከሆነ ችግር የለውም። ዲያቆን ደውልሎት ታላቁ ይቆዩ ይሆን? አይ ችግር የለውም። መደዋል እንችላለን። ትናንት ተከታትለን ጠፉ። አዎ ወዲያ እያለን ነበር። አይ በቃ ሚኪዬ እኔን አሰናብቱኝ ፕሊዝ። እሺ ይቅርታ በጣም ያሬድዬ በዚህ አጋጣሚ በ955 ሰዎች ፊት እግዚአብሔር ያክብርልን፣ ቃሉን ያሰማልን። ታላቁ እግዚአብሔር አምላክ ሕይወትን ቃል ያሰማል። በስተመጨረሻ የተናገርከው ያሬድም ቅድም የተናገረው ነው። ልጆቹን ማቃናት፣ ልጆቹን ገንዘብ ማድረግ የሁላችንም ኃላፊነትና ድርሻ ነው የሚለው ነገር ሁላችንም የሚያስማማ እውነትና ሀቅ ነው። በዚህ ኢሹዎች ጉዳይ ላይ ግን በሚነሱ በአደባባይ በሚነሱ ርዕሰ ጉዳዮች ግን ግራ ያጋባሉ የምንላቸውን ርዕሰ ጉዳዮች ግን እንደዚህ ቀርቦ ርዕስ ተደርገው መወያየት፣ መነገር፣ መስተካከልና መተራረም ይገባል የሚል እምነት ግን አለኝና እግዚአብሔር ከረዳን ቅድም ታላቁ የነካካቸው ነገሮች አሉ። ቅድም ያሬዲ በሰፊው ይሄዱበታል። በዚሁ አጋጣሚ ያሬዲን እንሸኘው ይሄድ። ያሬዲዬ እግዚአብሔር ይስጥልን። ሁላችሁም ቃልዮት ያሰማልን እያላችሁ እስቲ ኮሜንት ላይ አንድ ጻፉለት። ያሬዲ ቃልዮትን ያሰማልን። ያሬዲዬ እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። እናመሰግናለን። ያሬዲዬ እንትን ማለት ትችላለህ። እሺ በቃ ሁላችሁንም እንግዲህ እግዚአብሔር ይስጥልኝ። እንግዲህ ያጠፋሁትም ካለ ደግሞ የተሳሳተም ካለ አቃንታችሁ እንግዲህ በመልካም ልብ አዳምጡት። ሰላም ብያለው። መመድል በድ ሁላችሁንም ሰላም እንግዲህ ብያለው። ዲያቆን ግን እኔ አንድ ጥያቄ አለችኝ። አንዲት ብቻ ምን መሰለህ
ሰናውን እኔ ነኝ የምቃወምክ ሰላም ልበለው ሳይሆን ማንንም ሚውት አታድርጉ ቤተሰቦች ሚውት አድርጋችሁ ከሆነ እሺ ድልዬ ለምን ያሬድ ይሄድ ያሬድ ቅድም ነው ሰላም ልበለው ነው ያልኩ ሚኪሻ ማን ነው ሚውት ግን ያደርገን ሚውት የሚያደርገን ግን ማን ነው ታይቶ እኔ ሞዴሬተር ማለት አባቻለሁ ድልዬ መምህራችሁ የትትና እውነት እኔ ትሁት መምህሬ ናቸው ድልዬ ይናገሩ ይቀጥሉ ዲያቆንዬ ሰላም ብያለሁ እንዴት ዋልክ እንዴት ከረምክ ዋትስአፕ ላይ እባክህ ግድ የለም ተው ስልክ አንሳ ተው በየትኛው ስልክ ነው የሚደውሉት? እኔ እኮ እኔና እርሶ እንግዲህ እንደ ዘመኑ ደህንነት 100 ስልክ ከያዙ እንግዲህ መቼስ እኔ አንድ ጊዜ ደውሉልኝ ስልክ። እሺ አጥፍቼ ይቅርታ በቃ እሺ አሁን እጽፍሎታለሁ ቁጥሬን በቃ ይጻፉልኝና በውስጥ እንትን ይበል ሰላም ብያለሁ ሁላችሁም ምን አድርጌ ነው ሚውት የምታደርጉኝ ይሄድ በቃ ሂድማ ዲያቆን እናቴ እኛ እኮ ተኝተን አድረን ነው እሱ እዚህ ጋር የሚመጣ እና ቃልዮት ያሰማልን በእኔ ይጠብቅልን ተባረኩልን ምናልባት በዚህቹ ሐሳቤን የሰጥቼ ልውረድ መዝሙር ውረድ አንተ ዲያቆን እሺ ደህና ዋሉ በቃ እሺ ሚኪ እግዚአብሔር ይስጥልኝ ብፁዕ አምላክ ደህና ዋሉ ታላቁ ዲያቆን መዝሙር አንዴ ከይቅርታ ጋር አንዴ ምንድነው ልጆቹ ሊያርሙ መተው እነሱ የሚታረም ነገር ተገኘባቸውና እንዲህ አያጋጥመው ነው አሁን ልጆቹ እንደዚህ አይባልም ብለው ሊናገሩ መተው እነሱም ግን ዳይ ጸልሳን ተገኘባቸው ወይም የትምህርት እንትን ተገኘባቸውና እንዲህ ይሄን እንዴት ያዩታል? እቺ ብቻ ነች ሐሳብ። ስለማን ነው የሚወራው? ያሬድዬ በቃ ወይኔ በዲ ቢሆንም አሁን ምንድነው ሰውን አርማለው ብሎ የሚነሳ ሰው ስህተት ሊገኝበት ይችላል አይችልም ከራሱ አርማለው ሲል ከሚለው አንተ እና ይሄ የሚናገረውን ነገር ስህተት ያደርገዋል ወይ? አሩ ነው እሺ ዝም ብዬ ግን ጠቅለል ያለ ነገር ልመልስ ሁላችንም መዝሙርዬ እኔ ጥያቄውን ላሻሽልልህ ሳን እንዳታቋረጠኝ መዝሙርዬ እስካሁን ብዙ አገልግለሃል አይደለ በህይወት ቤተክርስቲያንን ብዙ አገልግለሃታል ልጅ ወንድሞች እህቶችን ብዙ አገልግለሃል ቃላት አምልጠው አያውቁም ኦራ በጣም እንደዚህ እኮ ነው ቅድም ተሳስቼ ከሆነ እንግዲህ አርሙኝ አርማችሁ አቃንታችሁ ስሙ ያልኩት ለዛ ነው ዴይሊ እኔ አንድ ነገር ከተናገርኩ በኋላ አቃንታችሁ ስሙ ብዬ ነው የምወጣው ይኖራል ሰው አይደለ ትክክል አሁን ያስለ ሳኖፍ ሊጠይቅ የፈለገው ምንድነው ብዙ ጊዜ ወንድሞቼን ተሳስተዋል ብዬ ፈጥኜ ላርም ብሮጥ ወይም ደግሞ አንድ ሰው ሊያርም ቢሮጥ እሱ ራሱ ቃላት ሊስት አይችልም ወይ አስቀድሞስ ቃላት ስቶ የማያውቃል ወይ የሚለውን እንድታሳይ ነው ሁላችንም እሱ ለምን እንዲታይ ነው ይሄ እኮ የሁላችንም ነው የኔም ያንተም የሁላችንም ሰዎች ስለሆንን ሁሉ ቀን ይኖራል ድካም ይኖራል የአንደበት ኮልታፋነት ይኖራል የቃላት ግድፈት ይኖራል ብዙ በተለይ ደግሞ እዚህ ሚዲያ ላይ ላይቭ ሲወራ ደግሞ ከባድ ነው ላይቭ ደግሞ አንዳንዴ ተናግራችሁ አትመልሱትም እና ለዚህ ነው በቀና ልብ ሁላችንም ማዳመጥ አለብን ብዬ አምናለሁ በቃ በቀና ልብ ከጀመርን አንዳንዴ ስህተት ሆኖ ላይ ታየን ይችላል በቀና ልቡ ካለ ቀና ጆሮ ካለና ሁላችንማ በዚህ ስህተት ውስጥ እንወድቃለን ብዙዬ ለዛ እግዚአብሔር መንፈስ ቅዱስ ደግሞ ያቃና በልባችን በጆሮአችን እንግዲህ ያስገባልን እውነት ነው ያሬድዬ እግዚአብሔር ይስጥልን እግዚአብሔር ያክብርልን ቃልህን ያሰማልን